ከ15 ዓመት በኋላ ልሞሸር ነው የመጣሁት እንዴ በእነዚህ የውበት ባለሙያዎች ከ15 ዓመታት በፊት ነበር የተሞሸርኩት። ተሞሽረሽ ወልደሽ ልጅሽም አድጋ እኮ እኛ ቤት መጣ ተሰርተሽ። የመንግስቱ ኃይለማርያም ባለቤት እዚሁ ነበር የምትሰራው። ቀለም መቀባት ፈልጌ አይቻልም ያልሽኝ ጊዜያት ብዙ ናቸው። አይ ፀጉርሽ ዛሬ እንደዚህ አይሰራም በቃ ምናምን ብለሽ የመለሽኝ ጊዜ ብዙ ነው። አየር መንገድ የምትሰራ ከእንግሊዝ ሀገር መታ ነበር እዚህ የምትቆረጥና ፐርም የምታደርገው ለፀጉሯ ስትል የምትመጣ። ገንዘብ መስራት ብቻ ሳይሆን ፀጉር መኖር አለበት ብለን እናምናለን። ፀጉር ከኖረ ደንበኛዋ ከኛ ጋር ትኖራለች። ፀጉር ካለቀ ምን እንሰራለን? የኛው ቤት እኮ የአዛውንቶች ቤት ነው የሚባለው። የዚያን ጊዜ አገልግሎት በስንት ብር መሰለሽ እዚህ ቤት የሚሰራው? 6 ብር ታጥቦ መጠቅለል። ሰው ትልቅ ሀብት ነው። እኛ ደግሞ ብዙ አይተንበታል፣ በክፉም በደጉም በደስታም በሀዘንም። የአፍሪካ ህብረት የድሮዎቹ ባልና ሚስቶች ባለስልጣኖች ደንበኞች ነበሩ። ስላላወቁ እንጂ ቢያውቁ ኖሮ በሙሉ የከተማው ሴት እዚህ ይሰራ ነበር። ምክንያቱም ፀጉር እኛ መመለስ ነው ያዝነው። የፕሮግራማችን ስፖንሰር ቴምር ሪል ስቴት ነው። በአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ በፒያሳ በሊሴ ገብረ ማርያም ትምህርት ቤት ጀርባ እንዲሁም በአዋሪ ከሴቶች አደባባይ ወደ ቤተ መንግስት በሚወስደው መንገድ ዳር ዘመናዊ የመኖሪያ አፓርትመንቶችንና የንግድ ሱቆችን እየገነባ ነው። ለመኖሪያ ቤት ፍላጎቶ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከቴምር ሪል ስቴት ያገኛሉ። የንግድ ሱቆችንም እንዲሁ። ለተጨማሪ መረጃ በ0987 85 41 51 ላይ ይደውሉ። ቴምር ሪል ስቴት የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። ታሪክ እዚህ ነው የሚዋበው። ይህ ህንፃ የሴቶች ክብርና የጥንካሬ አርማ ነው። በዚህ ቀደምት በሆነና ታሪካዊ በሆነ ህንፃ ውስጥ ደግሞ ቀደምት የውበት ባለሙያዎች ይገኛሉ። በእነዚህ የውበት ባለሙያዎች ከ15 ዓመታት በፊት ነበረ የተሞሸርኩት። ዛሬ ከ15 ዓመታት በኋላ እንደገና ልሞሸር ይሆን? እስቲ እንግባ ላስቃኛችሁ። በያላችሁበት አብራችሁን ሁኑ። ወደ ውስጥ እንዝለቅ። ሰላም ለዚህ ቤት። እንዴት ዋላችሁ? እንዴት ናችሁ? ሰላም ነው? ከዓመታት በኋላ እንዴት ነሽ? ደህና ነኝ። ሁሉ ሰላም? እንዴት ናቸው? ወይኔ እንደምን አለሽ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ መልካም? ደህና ናችሁ አላችሁ? እንግዲህ ከ15 ዓመት በኋላ ልሞሸር ነው የመጣሁት እንዴ 15 ዓመትማ አንቨርሰሪ ነው፣ ሙሽራ አይደለም። ሙሽራ አይደለም? አትሰሪም? አንቨርሰሪውን በቃ ታዲያ ለጋብቻ በዓሌስ ቢሆን ለምን አትሞሽሪኝም? እንደ አዲስ ለምን አልሞሸርም? ባለቤቱ ከፈቀደ። ስለዚህ የባለቤትሽን ፍቃድ ካላገኘው አልሞሽርሽም እያለችኝ ነው። ከ15 ዓመት በፊት ግን የሞሸረችኝ አሰገድ ነች። ይህ ቤት እንግዲህ ውበትን ከታሪክ ጋር አቆራኝቶ የያዘ ከአክብሮት ጋር እንግዲህ የታሪክ አሻራ ነው ብለናል። ይህንን ህንፃ ቀደም ሲል በመግቢያችን እና በዚህ ቤት ውስጥ ደግሞ ታሪክን አሻራውን ይዞ የታሪክን አሻራ ውበትን ደግሞ ከአክብሮት ጋር የሚያዋህድ የውበት ሳሎን ነው። ስላገኘኋችሁ በጣም ደስ ብሎኛል። እንኳን በእድሜ በጤና ተገናኘን። በእውነት በጣም ደስ ይለኛል። እንግዲህ ለሸገር ኢንፎ ሚዲያ ተከታታዮች እንግዲህ እኔ ከዓመታት በፊት ነው የማውቃችሁ። ደንበኛ የሆንኩት ፀጉሩ መንጨባረር ሲጀምር ከፀጉር ቤት ለዛ ነው። ሳይሰሩም እኮ የድሮ ወዳጅን እንዴት ዋላችሁ ይባላል። አሁን እኮ ለእኔ ብቻ ሳይሆን ተመልካቾቼም ሁሉ በመላው ዓለም የሚገኙ እንዴት ናችሁ እንዲሏችሁ ነው የመጣሁት። ስለዚህ በደንብ እንትን እንላለን።
ራስሽን ለሸገር ኢንፎ ሚዲያ ተከታታዮች እያስተዋወቅሽ እንግዲህ ስራሽን ትቀጥያለሽ። እስቲ ተዋወቂልኝ። እሺ እንግዲህ እኔ በቀድሞ አጠራሩ የሴቶች ፀጉር ቤት ወይም የሴቶች ቤት አይሴማ ከመጀመሪያው ሲጀመር አይሴማ ውበት ይባላል። በሴቶች ጊዜ የተጀመረ በ1980 የተከፈተ ፀጉር ቤት ነው። 1980 ዓመተ ምህረት ህንፃው ግን የተመረቀው ከዛ በፊት ነው። እንግዲህ ወደ 60 እንግዲህ ህንፃው ሴቶች በጎ አድራጎት በኃይለ ሥላሴ ጊዜ ለሴቶች በጎ አድራጎት ተብሎ የተሰራ ህንፃ ነው። ስለዚህ ህንፃውን ደርግ ሲወርሰው ለክራይ ቤቶች ነው አሳልፎ የሰጠው። ከዛ በኋላ ደግሞ ከክራይ ቤቶች እንዲወጣ የሴቶች ሚኒስትር ተብላ በተሾመችበት ዘመን አምባሳደር ታደለች ይሄንን ህንፃ ተከራክራ ወደ 6 ዓመት ተከራክራ ነው ያስመለሰችው። ያንን ለሴቶች በማሰብ ነው እሷ ያስመለሰችው። ደርግ ደግሞ ከዛ በኋላ እሷ ለነገሩ ከደርግ በኋላ ነው ያስመለሰችው። በደርግ ሰዓት ግን ሴቶቹ ሲጠይቁ አይሴማ ህንፃውን ጠቅላላ ሳይሆን አንደኛ ፎቅና ምድር ቤቱን ፈቅደውላቸው ፀጉር ቤት ከፍተውበታል። እንግዲህ ፀጉር ቤቱን የሴቶች ፀጉር ቤት ብለው የሴት ፀጉር ቤት ከፍተዋል። የያዘው ቦታ አንደኛው ፎቅና ይሄኛው ነበረ። ከዛ ፀጉር ቤቱ ወንድ ተከፍቶ በ80 ተከፈተ። ከዛ እኔ በ83 ገባሁ፣ በ3ኛ ዓመቱ ማለት ነው። አዎ የውበት ስራን ከ1983 ዓ.ም ጀምሮ ነው በውበት ውስጥ እንጂ ከዛ በፊት ደግሞ እንግዲህ 1-2-3 ዓመት የተለያዩ ቦታዎች ላይ ሰራ ነበረ እና 83 ተቀጠርኩኝ። የደርግ ሰዓት አልቆ ኢህአዴግ ገባ በዛው ዓመተ ምህረት። ስለዚህ የሴቶቹ ድርጅት ተዘጋ። የሴቶች ድርጅት ተዘጋ። ሄድ ኦፊሱ ስለፈረሰ የኛ ብቻውን ስለነበረ ሴቶቹ ቀደም ብለው ባሰቡት ሀሳብ አንዱን ነገር አንስተን መስራት ብንችልና ገቢ መፍጠር ብንችል በሚል ያው ቢሮ ነበረው፣ የተሟላ አስተዳደር ነበረ፣ ስቶር ነበረው። ፀጉር ሰሪ ብቻ ሳይሆን እንደ ቢሮ የተሟላ ሂሳብ ሰራተኛ ነበረው። በደንብ ማሰልጠኛም ነበረው እና ማሰልጠኛ እንዲከፈት ታሰበ በሰዓቱ። ለምን ያኔ ግን እናንተ ስትጀምሩ መቼ ደርግ ኢህአዴግ ሲገባ ማለት ነው። ምክንያቱም በዛን ጊዜ ሴቶች በፊት ሴቶቹ አስበውታል። ማሰልጠኛም ባልትናም የተለያየ ነገር እንዲከፍቱ ነበራቸው አላማው። ስለዚህ አንዱን ነገር አንስተን መስራት እንችላለን በሚል ትምህርት ቤት ተከፈተ፣ ማሰልጠኛው ማለት ነው። በ84 ዓመተ ምህረት ማሰልጠኛ ተከፈተ እና በጣም ብዙ ተማሪዎችን አሰልጥኖ የመጀመሪያው ነው ማለት እንችላለን የውበት ማሰልጠኛ። በኢትዮጵያ የመጀመሪያ የትምህርት ቤት የፀጉር ስራ ትምህርት ቤት ይሄኛው ቤት ነው። ግን እንዳጋጣሚ ሆኖ መቼም የመንግስት ቤት ብዙ ከፍ ብሎ ስለማይሄድ ስለማይጠራ እኛ ያስተማርናት ተማሪ ኦሪዮን የሚባል ትምህርት ቤት ነበረ። ብዙውን ጊዜ ሰዎች ትምህርት ቤት የሚመስለው የመጀመሪያ ኦሪዮንን ነው። ከዛ በኋላ በጣም ብዙ ተከፍተዋል። ግን የእኛ ሲከፈት በጣም በብዙ ችግር እንደነበረ እናውቃለን ለማስከፈት። ምክንያቱም ከዛ በፊት ማሰልጠኛ ስላልነበረ እንዴት ይሆናል በሚል በጣም ብዙ ትግል ነበረበት። በብዙ ትግል ነው የተከፈተው። ከዛ ስልጠናው ከተጀመረ በኋላ በኢህአዴግ ዘመን ደግሞ እንግዲህ እንዳልኩሽ አምባሳደር ታደለች ስትመጣ ህንፃውን ተከራክራ በሙሉ አስመለሰች። ግን እሷ ወዲያው አምባሳደር አድርገው ስለሸኟትና ስለሄደች እንዳሰበችው አልሄደም። የእሷ ዓላማ ይሄንን ቤት ታውቀው ስለነበር እንደ ደንበኛም ተገልጋይ ተጠቃሚ ስለነበረች ይሄንን ህንፃ በጠቅላላው ከፀጉር ቤቱ ጋር አያይዛ የሚመለከተው የሚያስፈልገው ነገር በሙሉ ለማድረግ ነበር ዓላማዋና በጣም ትጓጓ ነበር። እኛም ያው በቅርብ ስለምናገኛት ስለምትነግረን እንጠብቅ ነበረ። ሳይሆን ቀረ። እሷ ከሄደች በኋላ ኢትዮጵያ ሴቶች ፌዴሬሽን ብላ ነበር እሷ ያቋቋመችው። ኢትዮጵያ ሴቶች ልማት ፈንድ የሚባል ሌላ ድርጅት የነ ወይዘሮ አዜብ መስፍን ማለት ነው የእሱ ድርጅት ለእኛ ገቢ ይሁን በሚል ወሰዱት እነሱ። ግን ምንም በቃ የተንቀሳቀሰ የሰሩት ነገር የለም። ራሳችሁ ስሩበት ራሳችሁ ብለን ሰጥተናችሁ ብዙ አልተንቀሳቀሳችሁም አልሰራችሁም በሚል ድርጅቱን በ2009 ዓ.ም ዘጉት ማለት ነው። ኪሳራ ነው ትርፍ የለውም በሚል ያ ማለት ነው። እስከ 2009 ግን እናንተ ስትሰሩ ነበር? እኛ ስንሰራ ነበር። አዎ በጣም ረጅም ጊዜ ነው አይደል? በዚህ ሙያ ውስጥ ከ35 ዓመት በላይ ማለት ነው የሰራሽው? እኔ አሁን እዛ እስኪዘጋ ድረስ እንኳን 26 ዓመት ነው ያገለገልኩት ለውበት ማለት ነው። አሁን ከተዘጋ በኋላ 9 ዓመት ሆነ በዚህ ቤት ውስጥ ማለት ነው።
ስለዚህ ይዘጋ ገቢ ያልፈጠራችሁም በሚል ነው። ከዓላማው ውጭ ነው ነገሩ። ዓላማው ያው ሴቶችን ለመደገፍ ነበር። ሴቶችን እንረዳለን፣ ሴቶችን እናገለግላለን ነው። ግን ዓላማውን ስቶ እነሱ ገቢ ብቻ ስለፈለጉ ለማከራየት ስለፈለጉ ድርጅቱ ተዘጋ። እንግዲህ በኢትዮጵያ የመጀመሪያ የነበረ ትምህርት ቤት በጣም ብዙ ተማሪዎችን ያሰለጠነ ምንም ማጋነን ሳይሆን እዚህ ቤት የተነበረ ትምህርት ቤት ነበረ፣ ትልቅ ትምህርት ቤት። ምክንያቱም በትክክል ልጆች እርስ በርሳቸው ነበረ ማስታወቂያ ሳንሰራ የእኛ ትምህርት ቤት ነው ትክክለኛ ትምህርት ቤት እያሉ ተማሪ የሚያመጡት የነበረው አንዱ ባንዱ እና የውጭ ድርጅቶች የድርጅት ልጆችም ተምረውበታል፣ የግል ተምረውበታል። ብዙ ተማሪዎች ተምረዋል፣ ብዙ እውቀት አስተላልፏል። ለማንኛውም እነሱ ብዙ አልታያቸውም። በኋላ የመጡት የኢትዮጵያ ሴቶች ፌዴሬሽን ድርጅቱን ዘጋው። ተደራጅታችሁ ስሩ፣ እኛ በቃ ከዚህ በላይ ልናስኬድ አንችልም፣ ልትሰሩበት አልቻላችሁ ምናምን ነው። ለማንኛውም ተዘጋ። 2009 ይዘጋል ሲባል የኛ ደንበኞች ተማሪዎች በመጀመሪያ ደረጃ ሳንጨርስ አንወጣም ብለዋሉ። ሊዘጋ ስለሆነ ውጡ ምናምን ሲባል በፍጹም እዚህ ሳንጨርስ ፈልገን የመጣነው ትምህርት ስለሆነ ሳንጨርስ አንወጣም በሚል አመፁ። በዛች ክፍተት 4፣ 5፣ 6 ወር ስለቀጠሉ እስኪ ይጨርሱ ተብሎ ስለተወሰነ በዛ መካከል ብዙ ቦታ ጠይቀናል። ብዙ ልክ አይደለም ይታይልን የሚል ነገር ብዙ ሄደናል፣ ግን አልተሳካም። ለማንኛውም በዛ መሀል ደግሞ ደንበኞቻችን በፍጹም ይህን ያህል ዘመን አብረን ኖረን በቤት አትቀመጡም፣ እኛ እናዋጣለን፣ ተደራጅታችሁ ስሩ እንዳሏችሁ ተደራጁና ስሩ አሉ። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር፣ የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቷ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ። እንግዲህ የሰው ገንዘብ ያው መሰብሰብ ተጀመረ። ያው ያሉት ደንበኞቻችን መካከል አንዱ ሁለቱ በተለይ በቃ ስራዬ ብለው ይዘውት ይሄንን ጉዳይ እሁድ ይገናኙ ነበርና እና ሁሉም ሰው በፈቃደኝነት ራሱ ነው እናንተ ለመናችሁ አይደለም እንስራ ማነው ስሩ እኛ ማንጣችሁ እንድትቀመጡ አንፈልግም በሚል ሁለቱ ደንበኞቻችን ይሄ ድርጅት እንዲቀጥል በቃ ከኛ ጋራ በደንብ መነጋገር ጀመሩ። እሁድ እየመጡ ሁለቱ እየተነጋገሩ እንድንቀጥል በግድ ብቻ በእነሱ ግፊት የነበሩት ደንበኞች ያው ብዙ ትልልቅ ሴቶች፣ ባለስልጣኖች፣ የተማሩ ሴቶች ብቻ በአጠቃላይ እዚህ ቤት ውስጥ የነበረው ሴት ብዙ ሆስተሶች፣ የአየር መንገድ ሰራተኞች፣ ኢሲኤ ሰራተኞች በጣም ብዙ ትልልቅ ሴቶች አልፎ ተርፎ ለኛ ሳይሆን ለተማሪዎቻችን እንኳን እንደ ምሳሌ የሚሆኑ ሴቶች ነበሩም። ተማሪዎቹ ደንበኞቻችንን እያዩ የነሱን ጥንካሬ የነሱን ራሳቸውን መጠበቅ ብቻ ከነሱ በፊት ሲገቡ የማይታያቸው ትልልቅ ሴቶች ናቸው እዚህ ቤት ምናምን ይሉ ነበር። ከትንሽ 1 ወር 2 ወር ከቆየ በኋላ ግን እንዴት አይነት ታድለው በጣም የተማሩ ሴቶች፣ በጣም ራሳቸውን የሚጠብቁ ሴቶች፣ እኛ በእነሱ እድሜ ግን እንደዚህ ራሳችን እንጠብቃለን ይሉ ነበር። እና ይሄ ማለት አስተውለው ያዩዋቸዋል። አስተውለው ሴቶቹ ምን ያህል ራሳቸውን ጠብቀው እንደሚኖሩ ምን ያህል ደግሞ ጠንካራ ሴቶች መሆናቸው ብቻ በአጠቃላይ ከነሱ የወሰዱት ነገር እነሱ ራሳቸውን እንዲማሩበት ያደርጋቸዋልና የሴቶቹ ትልልቅ ሴቶች መሆን የሴቶቹ የተማሩ ሴቶች መሆን መልካምነታቸው በአጠቃላይ ጥሩነታቸው እውቀታቸው ለተማሪዎቻችን እንኳን ተርፏል፣ እንኳን ለኛ ለሰራተኞቹ። ስለዚህ ያን ያህል በጣም ብዙ እና ሲዘጋ ግን የነበረው ስሜት እንዴት ነበረ? ቀላል አይደለም እንግዲህ ለ26 ዓመታት ለኛ ብቻ ሳይሆን እንደውም እኛ ሰራተኞቹ እርስ በርሳችን እንኳን እንድንጣላ ነው የሆነው። ምንድነው እኛ ደንበኞቻችን ሙያ ስለሆነ እናንተ ቢሮዎቹን ማስቀጠል ባይቻል
እናንተን ግን ማስቀጠል እንችላለን። ሙያ ያላችሁ እየሰራችሁ መኖር ትችላላችሁ። ቢያንስ ለጤንነታችሁ ወጥቶ መግባት ቀላል አይደለም። ሌላ ደግሞ እኛ ረጅም ዓመት አብረናችሁ ኖረን የምንሄድበትን ቦታ የለም፣ እኛ ሌላ ቦታ መሄድ አንችልም ነው የሚሉት። ስለዚህ ለዛ ተብሎ ነው የተከፈተውና በጣም ሀዘን ነበር። በአጠቃላይ ተማሪዎቻችን እንኳን እንደው በአጭር ወር ውስጥ የሚያውቁን እነሱም ማዝነዋል። ከስተመሮቻችን በጣም እንዳልኩሽ በጣም ስለተጎዱ በቃ ማድረግ ያለብን ምንድን ነው በሚል ሁለቱ በተለይ ያው እሑድ በመሰብሰብ እንትኑ እንዲጀመር ተደረገ። በአጠቃላይ እርዳታው ራሳቸው ገንዘቡን አስጀምረው ፌዴሬሽን በዚህ ባንክ ከፍተሽ እና የተብዬ ባንክ ተከፈተ። ከዛ በኋላ በአካውንቱ ይግባ ተባለ። ገንዘቡ በዛ መልክ ተጠራቀመ እና እንዲሰራ እናንተን ላለማጣት ነው እንግዲህ ከታሪካዊነቱን ባሻገር በመስተንግዶ ከአክብሮት ጋር ነው ውበትን ስለነበረ። አዎ ጫጫታ የለበትም፣ ግርግር የለበትም። ሴቶች ብቻ ናቸው፣ በሴት ብቻ መሰራት የሚፈልጉ ናቸው። በቃ ወጣቶች ትንሽ እንትን ያለባቸው አካባቢ ላይ ልዩነት አለው ከኛ። የኛ ትንሽ እንትኑ ይለያል፣ መንፈሱ ይለያል። እኛ በዛን ሰዓት በእድሜ ትልቅም ትንሽም ቢሆን ሁሉም ሰው ግን ደግሞ ሁሉም ሰው ሁሉን አክብሮ፣ ምክንያቱም ከነሱ ራሱ ትማሪያለሽ። በጣም ሰላምታቸው ከደጅ ከመግባት አንስቶ በአጠቃላይ እንኳን እኛ ላለው ሰው በሙሉ ከሌና ናት ወይዘሮ ከሌደና ናቸው እኛ ደንበኛችሁ እየተባባለ የሚጠያየቁ ናቸው እና ትላልቅ ሰዎች ናቸው። ትልልቅ ሰዎች ስለሆኑ እውነት ነው። በእድሜም በሙያም ለእኛም ትልቅ ስንማርበት የኖር ነው። በጣም ብዙ ከነሱ ያየ ነው የተማርነው ነገር የምንሰማው የምናዳምጠው ሁሉ ለእኛ እውቀት ነው፣ ለእኛ ትምህርት ቤት ነው እንደኔ። ስለዚህ ከዚህ ቤትም ሰው ብዙ ጊዜ ሰራተኛው አንድም የአቅም ጉዳይ ቢኖርም ሌላው ደግሞ ራሱን ችሎ እንኳን ገፍትሮ ለመውጣት አንዳንዴ ከዚህ የተሻለ ነገር ላይኖር ይችላል። እኔ በበኩሌ ብዬ አስባለሁ። የተሻለ ፀጉር ቤት ይዘሽ የተሻለ ደንበኛ ካላገኘሽ ትንሽ ነገር ይዞ ገንዘብ ለማግኘት ብቻ ሳይሆን ሰው ትልቅ ሀብት ነው። እኛ ደግሞ ብዙ አይተንበታል፣ በክፉም በደግም በደስታም በሀዘንም ደንበኞቻችን ከኛ ጋር ብዙ፣ እኛም በየቦታው እንሄዳለን፣ እነሱን ይመጣሉ በሰርግም በሀዘንም እና ለእኛ ቤተሰብ ማለት ናቸው በቃ። ስለዚህ ነው እነሱም መጨረሻ ላይ ያ እንዲከፈት ተደረገ። ይሄው 9 ዓመት ሙሉ እኖራለን። ግን ያው ስራው ሁልጊዜ በአንድ አይነት መንገድ ከሆነ መጀመሪያ ተከራይተን ወጣለ ነገሩ። ካሳንቺስ ክራዩ የግለሰብ ቤት ከባድ ነው። ስለዚህ መጀመሪያ የተሰበሰበው ብር እንደውም ለ6 ወር በሰፊው ክራዩን የወሰደው። እቃዎችን ያው ድርጅቱ ምንም የሰጠን ነገር ስላልነበረ አዲስ አበባ ሴቶች ማህበር ብቻ ማንራሳቸውና ትልቅ ውለታ ያዋሉልን አዲስ አበባ ሴቶች ማህበር ወይዘሮ አልማዝ የምትባል ሴት ነበረችና መቼም ቀና ሰው አይጠፋም። መፍረሱ መዘጋቱ በጣም አሳዝኗት ስለነበር ቀደም ብዬ ስላልሰማን ብላ አዝና የተወሰኑ መገልገያ እቃዎች ካስኮች ምናምን ሰጥተውናል እነሱ። ከዛ ውጭ ያው በነበረው ገንዘብ ተገዝቶ ነው ስራው እንደ አዲስ የተጀመረው እና ካሳንቺስ ወደ ዓመት ከ9 ወር ገደማ ቆይተን እንግዲህ አሁን ወይዘሮ አዜብ ስልጣን አልቆ ሌሎቹ ሲቀጥሉ ራሷን ነው ግን ወይዘሮ አዜብን ጠይቀን ቤት ይሰጠን ክራይ አልቻልነውም። ያው ዝጉ ተደራጁ አላችሁን፣ ተደራጅተን ግን አላዋጣምና አነስ ያለ ቤት እንደ ድሮም ጠቅላላ ሰፊ ባይሆን 6 ሴቶች ነን የምንሰራው፣ ለ6ታችን የሚበቃ ደንበኞቻችን የምንይዝበት እንደ አዲስ የገዛናቸው እቃዎችን እንደገና ከመሸጥ እንድንሰራ ብለን ጠየቅን። ሰጠችን። ለነገሩ መልሳ ደግሞ ያው ይሄንን ከያዝነውን ክፍል ትንሽ ጊዜ ክራይ ቅናሽ ተደርጎልን መስራት ጀመርን። ይሄ ማለት መጀመሪያ የነበራችሁበት በሰፊው የነበረ ነው፣ ተቀንሶ በግማሽ የተሰጠው የላይኛው ቀርቶ ማለት ነው። የታችኛው ሳሎን ብቻ። ሳሎኑ በጣም ትልቅ ነበር። እኔ እንግዲህ እዚህ ቤት ስመጣ የመጀመሪያ ለቃለ መጠይቅ ነበር የመጣሁት ወይዘሮ አሰገድን ለማግኘት። በውበት ስራ ላይ ረጅም ዓመት የቆየች ባለሙያም ስለሆነች በጥቆማ ነው እንግዲህ በጣም ብዙ ትላልቅ ባለሙያዎች ውበታቸው የሚጠብቁበት የሚሰሩበት ቤት ስለሆነ ለሬዲዮ ፕሮግራም ማን ነው ይህንን ቃለ መጠይቅ ባለሙያ ሊሰጠኝ የሚችል ሲባል ነው ወደዚህ የመጣሁት። ያየሁት ነገር በጣም የሚገርም ነበር። በጣም ትላልቅ እጅግ ብናከብራቸው የተለያየ ኃላፊነት ስልጣን ላይ ያሉ የራሳቸው የግል ንግዶች ስመጥር የሚባሉ የተለያዩ ሰዎችን እዚህ ቤት አግኝቻለሁ እኔም እውነት ለመናገር እና ያኔ ግን ስመጣ የነበረው ሰውም ወረፋውም አሁን ወረፋል በመጠበቅ ሂደት ውስጥ የምትተዋወቂያቸው ሰዎች የምትጫወችው ታሪክ ሁሉ ነበር የምንሰማው እና በጣም ይገርመኝ ነበር።
ለመዘጋቱም ሆነ ለምኑ ያው እንግዲህ ወይዘሮ አሰገደች ሞር ራሷ ብታስረዳ ይሻላል ብዬ ነው እንጂ ከ80 ዓመተ ምህረት ቤቱ ሲከፈት ሲጀመር ወይዘሮ አሰገደችን ከሂልተን አምጥተዋት ነው ራሷ እንድትጀምር ያደረጓት። አንድ ሌላ የስራ ባልደረባችን ውቤትን ታውቂያት ነበር። እሷም አሁን እስካለንበት ጊዜ ድረስ ትንሽ ዓመታቶች አብረን ሄደናል። ሁለቱ ናቸው የመጀመሪያ አብረው በ80 ዓመተ ምህረት የጀመሩት። ከዛ በኋላ ሌሎቻችን ከ2 ከ3 ዓመት በኋላ ከ4 ዓመት በኋላ እያለ ካፍቴሪያ ሲቀጥል በካፍቴሪያ ቢሮዎቹ በቢሮ እየተደራጀ በሄደ ቁጥር ብዙ ሰራተኞችን ይዞ የኖረ ድርጅት ነው እና ስለ ምስረታው መጀመሩም ሆነ ስለ ስራው ያው አንቺ እንዳልሽው በጣም ብዙ እኔ እንደውም ከመምጣቴም በፊት በጣም ብዙ በደረሰኝ በትኬት በወረፋው የነበረው እና እንደዛ ያን ያህል ይሰራ ነበረ። በጣም ትልቅ ነበረ ሲባል ሰምቻለሁ። ግን እኔም በገባው ሰዓት በጣም ብዙ ሰው ነበረ እና ብቻ ብዙ ጥቁሮችም ነጮችም አሁን አሰገዱ ይዛቸው የመጣቻቸው ከሂልተን ተከትለው የመጡ ጥቁሮችም እኔ እዚህ ያገኘኋቸው መማቃቸውም ጥፍራቸውን የሚሰሩ ብዙን ጊዜ ጥፍር ትሰሪያለሽ ተብዬ ነው መጀመሪያ የተቀጠርኩት እና እኔ ፀጉርም ጥፍርም ሰራ እና እንደዛ አይነት በጣም ጥቁር ደንበኞች ነበሩ። ሪላክሰር በጣም በጥንቃቄ የሚሰራበት ቤት ነበር። ቁርጥና ብጥር ፍሸና በአጠቃላይ ብዙውን ነገር ትሰራ ነበርና ደንበኞች ነበሯት እሷ። እኔንም በጣም በታሪክ አጋጣሚ እንግዲህ የሞሸረችኝ እሷ አለች ከ15 ዓመት በፊት። በጣም ይገርማል። እንግዲህ የተሞሸርሽውንና ተሞሽረሽ ይሄን ያህል ዘመን ካገባሽ አሁን አንቺ እንግዲህ ስንት ዓመት? 15 ዓመት። እንግዲህ ተሞሽረሽ በጣም ይገርማል። ያው መጣለው እኔ ሌላ ልጅሽም አድጋ እኮ እኛ ቤት መጣ ተሰርታለች። ታሪኩ እዛ ድረስ ነው እንግዲህ የቤቱ የእድሜው ርዝመት በጣም ሙያው እንትንና በጣም ነው ደስ የሚለው። ግን አሁን በምን ሁኔታ ላይ ናችሁ ያላችሁ? አሁን እንግዲህ ያው እንዳልኩሽ ብዙ በከስተመር ድጋፍ ብዙዎች የሚመጡት ደንበኞቻችን ናቸው። ብዙ ማስታወቂያ አንሰራም። ብዙ አዳዲስ ሰዎችን እዚህ ቤት በተለይ ተመልሰን ከመጣም በኋላ ተመልሰን የማግኘት እድሉ ጠባብ ሆነ። ማስታወቂያ አንሰራም። ማስታወቂያ መስቀል ምናምን ለጊዜው ተከልክሏል በዲጂታል ካልሆነ። በፊት ላይ እንኳን ትንሽ እንትን ነበረ እና ያው እዚህ አውቆ የሚመጣ አንዱን ይዞ የሚመጣ ደንበኛ ነው። ለምሳሌ አሁን አንዳንድ ትልልቅ ሴቶች የሚያመጧቸው እንግዶች ከውጭ ሲመጡ እዛ ቤት ነው የምንወስድሽ ብለው የሚጋብዟቸው ሰዎች እነሱ ናቸው እና አሁን ስራው እየቀነሰ እየተዳከመ አዳዲስ ብዙ ነገሮች እንግዲህ ቤት ክራይ በጣም እየተወደደ እየጨመረ ከቅነሳው የተወሰነ ጊዜ ረዱንና ከዛ በኋላ ግን ክራይ መጨመር አለባችሁ ሲሉ እንደውም በተለይ የዛሬ 2 ዓመት ወይዘሪት ኤዶም ትባላለች እንግዲህ አንድ የወዳጆቻችን ልጅ ናት እሷም እና የደንበኞቻችን ይህንን ቤት ታሪኩን ማወቅ ፈለገች። በጣም አሁን አንቺ እንደምታደንቂው ቅቤ መቀባቱ፣ ትሪት ማድረጉ፣ መስተንግዶ ያለው የሰራተኛው በእድሜ ያህል መሄድ ከዛ ደግሞ እንግዲህ ብዙ ከተማሪዎቻችን ጋር ያሳለፍናቸው የሰራናቸው ስራዎች በፎቶግራፍ የተደገፉ ብዙ አሉን። ያንን ስታይ በቃ መዘጋት የለበትም በሚል እንደገና ተነሳስታ ለማንሳት ያው ሙከራ ላይ ናት። ክራዩ ሲጎል ማነው ክራይ ሲጨምርብን በተለያየ መንገድ እሷ በራሷ ድጋፍ አድርጋ ብዙ ነገሮችን ብቻ እስኪ ይችን 2 ዓመት እንድንመጣ አድርጋናለች። ቀላል አይደለም በእውነት በጣም እና ሴቶች በሴትነታቸው ሊደገፉ ይገባል፣ ሊታገዙ ይገባል እና ልናግዛቸው ይገባል በሚል ደንበኞቻችንን ሰብስባ እንደዚህ ማድረግ ፈልጋለሁኝ ግን ከእናንተ እኔ ቅድሚያ ማንም አይደለሁም እና ተያይዘን ሁላችንም አውርተን ተረዳድተን እነዚህን ሴቶች እናንሳቸው ነው ዓላማዋ። እና እንግዲህ ልፋቷን ድካሟን እንግዲህ እግዚአብሔር ይቅጠርላትና እኛንም እግዚአብሔር ይርዳን። እኛም እስከደከምን መስራት እንፈልጋለን። እንግዲህ ከጥቁር ፀጉር እስከ ነጭ ፀጉር ደርሰናል። እንደምታዩ አንዳንዶቻችን በቀለም አንዳንዶቻችን በንጣቱ እንዳላለን። ምክንያቱም ልጅ አድርሰናል። እድሜ ጠገብ ሆነናል። በጣም ግን ቢሆንም ከተማ ውስጥ አሁን በእናንተ እድሜ በዚህ ሙያ ላይ ያለ አላየሁም እኔ። የተወሰነ እድሜ በኋላ ያው ይተውታል፣ ይቋረጣል ምናምን። እኛ እንግዲህ ደግሞ ለመዝጋት ለመቁረጥ ያው ቅድም እንዳልነው ሴቶቻችን ከተማ ውስጥ ያሉ ሴቶች ብዙ የተማሩ ብዙ የነቁ የሰለጠኑ እኛም የከተማ ሰዎች የከተማ ልጆች ስለሆነ ባሽ መቀመጥን አንወድም። የዛሬ ልጆች አንዳንድ ጊዜ ብዙ ጊዜ
ደካሞች ናቸው። ብዙ ተማሪዎች አሁን ስናገኛቸው ፀጉር ስራ ወይኔ ቲቸር እንዲህ ብለውን እንዲህ አድርገውን ከዛ ተው ነው ሌላ ስራ ገባን ምናምን ገባሽ ይሰላቻሉ ቶሎ። እኛ ያው እንዳጋጣሚ እዚህ ቤት በተለይ ጥሩ እድል ነው ብዬ አስባለሁ። በጣም ብዙ አሪፍ ከስተመሮች ጥሩ ብዙም በቃ አብረሻቸው የምትኖሪ የምትለያቸው ማትፈልጊ ደመኞች ናቸውና የማይረባ ፀጉር ቤት ከመኖር ወይም ከመክፈት እዚህ ብኖር ይሻለኛል ብዬ አሁን የራሴ ምርጫ ነው። የራስሽ በሱ መርጠሽ ነው እዚህ የቆየሽው? አይ አንደኛ አቅሙም ነው። ምክንያቱም ይሄንን እንኳን የዚህን ግማሽ ያህል የተሟላ ነገር ይዘሽ ካልከፈትሽ ትንሽ ፀጉር ቤት ከፍቶ ሰፈር ለመኖር ምን ያደርግልኛል? በደንበኞችሽም ወደዛ ይላል። እነ መሲን የመሰለ እንግዲህ ከልጅነት እስከ እውቀት አግብተው ወልደው ቀላል ፍቅር አይደለም እኮ ቀላል ቤተሰብነት አይደለም። ስለዚህ ይሄ ሁሉ የተያዘ ነው ከሁሉም ጋር እኔ ብቻ ሳይሆን ሁሉም ሰው። ምክንያቱም ሁሉም ሰው ልጆቹንም አሳድጓል እዚህ ቤት ውስጥ ትንሽ ልጆች የነበሩ ትልቅ አድገው ስራ ይዘው ያገቡ የተዳሩ የልጆቻችን በሙሉ ማለት ነው። ስለዚህ የኛ ራስ ግንኙነት ቀላል አይደለም። አብረን በመኖራችን ይሄን 9 ዓመት አሁን ባንድ ላይ ስንሰራ እኮ አብረን የመኖራችን ውጤት ነው እንጂ በማህበረሰብ አለመለያየታችሁ በራሱ ቀላል ነገር አይደለም። ሰው ሲሰራ ይዘጋል ታውቂያለሽ። እኔ በነገራችን ላይ ጠቅልላችሁ የሚገርም ማለት በእውነት እኔ ተመልካቾችም አሁን ይሄንን የሚያዩ እንደው መተው ቢሞክሩት ያው ማንም ሰው እንደ ሙያው የራሱ ሙያ ክህሎት አለው። ይሄ ቤት ግን ቀደምት ለፀጉር ውበት ነው። አሁን ቀለም መቀባት ፈልጌ አይቻልም ያልሽኝ ጊዜያት ብዙ ናቸው። አይ ፀጉርሽ ዛሬ እንደዚህ አይሰራም በቃ ምናምን ብለሽ የመለሽኝ ጊዜ ብዙ ነው። እውነት ነው። ምክንያቱም ፀጉር እንትኑን ብቻ አይደለም እኛ አሁን ገንዘብ መስራት ብቻ ሳይሆን ፀጉር መኖር አለበት ብለን እናምናለን። ፀጉር ከኖረ ደንበኛዋ ከኛ ጋር ትኖራለች። ፀጉር ካለቀ ምን እንሰራለን? ስለዚህ እንዳይጎዳ መጠበቅ ግዴታችን ነው፣ ፀጉሩ እንዳይጎዳ። ስለዚህ ስቲም ትሪትመንት ማድረግ አለብሽ፣ ክሬም ማድረግ አለብሽ፣ ቅቤ ዘይት መቀባት አለብሽ፣ ሲበላሽ ጫፉ መቆረጥ አለበት፣ ስታይል መያዝ አለበት ብሎ እንደ ባለሙያ ማማከር እንደ ባለሙያ በደንብ እንደ ኃላፊነት የራስሽ ነው፣ ፀጉሩ የራስሽ ነው እኮ። በዛ ላይ ወዳጅሽ ላለማጣትም አብረሽም ለመኖርም የሚያስቀጥለው ነገር አንቺ ሲመችሽ አይደለም። ስለዚህ አንድም እንክብካቤው አንቺ እንደው በጸባይ ዝም ብሎ ማስተናገድ ብቻ ሳይሆን ፀጉርሽን እያየሽው ፀጉርሽ ጤናማ ሆኖ እያየሽው ስትሄጂ ሌላ ፀጉር ቤት መሄድ አትፈልጊም። ሌላ ፀጉር ቤት አትሄጂም። አልሄድኩም ከመንጨባረር ውጪ ከተበላሸ ግን ፀጉሩ ምን ትሰሪያለሽ? ስለዚህ እኔ በእውነት ስገባ እዚህ ቤት ብዙ እንትን አልነበረኝም፣ የተወሰነ እውቀት ነው ያለኝ እና ወይዘሮ አሰገደች ያው እሷን ሲያመጧት ግን ቀደም ብላ ትምህርት ተምራ ጨርሳ ስራውንም ሰርታ እዚህ ቤት የመጣችው። ስለዚህ በጣም ብዙ ሙያ ጠቅላላ ስታይል እኔ እዚህ ቤት ነው እኔም የተማርኩበት። ጠቅላላውን እስከቻልሽ ጊዜ ድረስ እልፊ አሁን የኛ አንዷ ጓደኛችን በጣም ጎበዝ ጠቅላይ ናት። በጣም ነው የሚያምረው ጠቅላላ። በጣም ተመችቶሽ መጎተት፣ መንጨት፣ በሽቦ ማሳመም የሚባለው ነገር እኔ ስጠቀልለኝ በራሴ ላይ ነው የእልፌን የማውቀው። በጣም ጎበዝ ናት። ስታይሉን ግን አቀማመጡን ደግሞ ፀጉሩ ፐርም ለተቀባ ሰው፣ ፀጉሩ ስስ ለሆነ ሰው ሊያበጥር በሚፈልገው ስታይል ነው መጠቅለያው መቀመጥ ያለበት የሚለውን ነገር የተማርኩት እዚህ ቤት ነው ካሰገደች። ስለዚህ ጠቅላላውን እስከቻልሽ ድረስ ስታይሉን ውዝን ሰከንድ ማምጣት ትችያለሽ እና ሁሉም ሰው ተማሪዎቻችን ሁሉ በደንብ አስተምረናቸዋል። የሚገርምሽ 6-7 አይነት ጠቅላላ ተምረን ቲሸር እያለች አንድ ተማሪ መጣ ኧረ ቶሎ ቶሎ በይና ዝም ብለሽ ወደ ኋላ ጠቅልዪው። ማንም እንደሚጠቀልር በቃ የሚፈልጉት ቶሎ ቶሎ ገንዘብ የመስራት ብቻ ነው እንጂ የእንትኑ ምቾት ወይም ውበቱን ወይም ደግሞ ጥቅሙን ወደ ኋላ ጠቅለሽ ወደ ጎንና ተበጠር ትክክል አይደለም። ስለዚህ ያንን ነው ያልገባቸውና ስለዚህ ካስክ ውስጥ ልግባና እንጨዋወታለን፣ እንቀጥላለን። የግልዎን ቤት ከአስተማማኝ ኩባንያ ማግኘት ይፈልጋሉ? ቴምር ፕሮፐርቲስ በጥራትና በታማኝነት ቤቶችን በመገንባት የሚታወቅ ሲሆን እስካሁን ከ8 ሳይቶች በላይ በጊዜ ለደንበኞቹ ማስረከቡ ይታወቃል። በመሆኑም አሁን ላይ በከተማችን የተመረጡ ቦታዎች ላይ ቤትዎን ይዘን መጥተናል። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ቅንጡ መንደር የጋራ መገልገያዎችን እንዲሁም ከተንጣለለ የመኪና ማቆሚያ ጋር ወደ ቤተ መንግስት መሄጃ በአዋሬ የኤምባሲዎች መገኛ በሆነችው ሳር ቤት እንዲሁም በውቢቱ ፒያሳ አዳዲስ ሳይቶችን ይዘን ወጥተናል። በተጨማሪም ግንባታቸው 80% የተጠናቀቁ ቤቶችን በአያት 49 ያገኛሉ። እነዚህም በ10 ወር ውስጥ ለመረከብ ዝግጁ ናቸው። እነዚህን ሁሉ በማይጨምር ፊክስድ ፕራይስ ከ30% እስከ 35% ድረስ ቅናሽ በማቅረብ ይዘንላችሁ መጥተናል። ባለ 1 መኝታ በ5.5 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። በግንባታ ሂደት መሰረት በ3 ዓመት ጊዜ ውስጥ መክፈል የምትፈልጉ ደግሞ ባለ 1 መኝታ በ1.5 ሚሊዮን ቅድመ ክፍያ፣ ባለ 2 መኝታ በ1.8 ሚሊዮን ቅድመ ክፍያ፣ ባለ 3 መኝታ በ2.8 ሚሊዮን ቅድመ ክፍያ። ልብ ይበሉ፣ ከታች በምናስቀምጠው ስልክ ተጠቅማችሁ ስትደውሉ ከ30% እስከ 35% ቅናሽ ማግኘት ትችላላችሁ።
በውበት ስራ ከ50 ዓመታት በላይ እንግዲህ ቆይታለች ወይዘሮ አሰገደች። እስቲ ራስሽን አስተዋውቂልኝ ለሸገር ኢንፎ ሚዲያ ተከታታዮች፣ ስለ ሙያሽ፣ ስለ ጅማሬሽ ንገሪኝ። እኔ በመሰረቱ ይህን ስራ የጀመርኩት በጓደኛዬ አማካይነት ነው። የትምህርት ቤት ጓደኛዬ እናቷ ፀጉር ሰሪ ነበሩ። ወይዘሮ አሰለፈች ይባላሉ። በድሮ የሮያል ፋሚሊ ሰራተኛ ፀጉር ሰሪ ናቸው። ሁልጊዜ ሄድ ነበር፣ ፀጉሬን ይሰሩኛል ከጓደኛዬ ጋር እና ሁልጊዜ ይሰብኩኛል። ነይ እኔ ጋር ነይ እኔ ጋር በቃ ነይ ላስተምርሽ ይሉኛል። አሁን በሆነ ምክንያት በቃ እሺ ብዬ ገባሁኝ። ልክ እንደ ትምህርት ቤት ያን ጊዜ ትምህርት ቤት የለም። ልክ እንደ ተማሪ 6 ወር ተማርሽ? የኪስ ገንዘብ እየተሰጠኝ 6 ወር ተማርኩ። በሳቸው እንትን ወረቀት ሰጡኝ። አሁን ተምሬ ልክ 6 ወር ሲሞላኝ በይ እንግዲህ የኔ ልጅ አሁን ጎብዘሻል፣ ደሞዝ 160 ብር ከፍልሻለሁኝ ትሰሪያለሽ አሉ። እንግዲህ በዚያን ጊዜ 160 በጣም ብዙ ነው፣ በጣም ብዙ ብር ነው። አዎ። ከዚያ ስሰራ እንግዲህ ያን ጊዜ በስልሳዎቹ መጨረሻ አካባቢ ማለት ነው። እንደሱ ገደማ ነው 60ዎቹ እንደሱ ገደማ ነው። እና የዚያን ጊዜ ደግሞ በጃንሆይ ጊዜ ነው። አሁን የዚያን ጊዜ እንትን ነበረ፣ ይሄ የለውጥ ጊዜ ተማሪዎቹ የሚረብሹበት ምን የሚሉበት ነበረ፣ ፊውዳል የሚባልበት ጊዜ ነበርና አሁን እንደዚያ ሲባል ባልየው ደግሞ ሮያል ፋሚሊ ናቸው። የኔን ያስተማሩኝ ባልየውም ሮያል ፋሚሊ ናቸው። በይ ልጆችን ትተሽ መንገድ ላይ ትሞቻለሽ በዚህ በረብሻ ብለው ያን ጊዜ ተዘጋ ፀጉር ቤቱ ሲዘጋ ወዴት ገባሁኝ? ጊዮን ነበር ፀጉር ቤት። ጊዮን ገባሁኝ። በፊትም ደንበኛችን ነበሩ ጊዮን የከፈቱት። ነይ ይሉኝ ነበረ። በአጋጣሚ እዚያ ገባሁ። አሁን ጊዮን አሁን ይሄ ፊት ለፊት የሚታየው ቤት እዛ ውስጥ ነበረ። እነዚህ ግራውንድ ፕላስ 1 ቤቶች ውስጥ ነበረ። አሁን አንድ ጊዜ እሱ ደግሞ በደርግ ጊዜ ያው ደርግ ገባ። በደርግ ጊዜ ይሄ ቤት ለፕሬዝደንቶች ማረፊያ ለአፍሪካ ህብረት ሲመጡ ለፕሬዝደንቶች ማረፊያ ይሆናልና ካልተዘጋ ብለው ተዘጋ። በዚያን ጊዜ ለአፍሪካ ህብረት ስብሰባ ተብሎ አሁን ተዘጋ። እሱ ሲዘጋ ሌላ ጋር እስከሚከፈት ቤት ቁጭ አልኩኝ። የዚያን ጊዜ በጣም ጥቁሮች አምባሳደር ሚስቶች፣ እነዚህ ትልልቅ ሰዎች ነበሩ፣ በጣም ብዙ ነበሩ። አሁን በዚያን ጊዜ የአፍሪካ ህብረት ውስጥ ደግሞ ክሊኒክ አለ። እዚያ ክሊኒኩ አዲስ ሌላ ክሊኒክ እየተሰራ እነዚህ አምባሳደር ሚስቶች ማህበር አላቸው። የማህበሯ ፕሬዝደንት የጋና አምባሳደር ሚስት ነበረች እና አሁን ያ ሲዘጋ የአፍሪካ ህብረት ዋናውም አዴዴጄ የድሮዎቹ ባልና ሚስቶች ባለስልጣኖች ደንበኞች ነበሩ። ወንዶቹ እግራቸውን ይሄ እንትን ያበጣውን ጥፍራቸውን እንትን እላቸዋለሁ ወንዶቹን፣ ሴቶቹ ጥፍራቸውን ፀጉራቸውን ጥፍራቸውን ይሰራሉ። ባልና ሚስት ነበሩ እና የጋና አምባሳደር ሚስት ፕሬዝደንት ስለነበረች ይሄንን አዲስ ስለሰራቸው አሮጌውን ክሊኒክ እኛ ፀጉራችንን እንሰራበት አሰገደች መታስ ሁሉም ስለሚያቆይ እዚህ ትክፈትና በቃ እዚህ ትሰራሉ። አይ አሁን በዘንድሮ አሉ ያኔ እነ ጋዳፊ ይነሳ ይሉ ነበር የአፍሪካ ህብረት። ከዚህ አሁን ዘንድሮ ስለሚነሳ አጉል ወጪ ታዋጣላችሁ፣ ስለዚህ ቆይ ይህ ዓመት ይለፍ ተባለ። በዚህ አጋጣሚ እነዚያ ደንበኞች ሜፌር የሚባል ነበር እዚህ ስታዲየም ጋር፣ ሜፌር እና ሂልተን ሄዱ። እነዚያ ጥቁሮቹ በሙሉ ተበተኑ። አሁን ሂልተን የሄዱት ምን ይሏቸዋል? ሂልተን እኛ ቤቱን ወደነዋል፣ ስራውን ግን አልወደድነውም። እኛም መሰራ ልጅ አለች አምጡልን እሷን ይሏቸዋል። አንቺን ፈልገው እሷን አምጡልን ይሏቸዋል። እሺ ካለቻቸው አምጧት አሉ። ቤቴን ሁሉ ስለማይቆት ቤቴ መጣች። የጋና አምባሳደሯ መጣችና ስራ አግኝተንልሻል። አሁን የጋና አምባሳደሯ በአንቺ እጅ መሰራት ነው የምትፈልገው። ብዙ ናቸው የአምባሳደር ሚስቶች በጣም ብዙ ናቸው። ግን በተለይ ሁሉም እኔ ነኝ የምሰራቸው የሚፈልጉት። ከቤትሽ ተፈልገሽ ሄድሽ? ከዚያ መጣች። ሰወልድ ሁሉ ይጠይቁኛል። ከዚያ መጣች ነይ
ስራ አግኝተንልሻል ነይ ግቢ አሉኝ። እኔ የጊዮኑ ሌላ ቦታ እስከሚከፈት ነበር የምጠብቀው። ቁጭ ያልኩት ቤቴ ለዚያ ነው። አልተከፈተም። ነይ እዚያ ስራ አግኝተንልሻል አሉኝ። አነጋግረው ጨርሰው በሂጂ በቃ አሉኝ። መጣሁኝ፣ አናገርኩኝ፣ ገባሁ ሂልተን። እንዳለ መጡ። ቤቱ ሞላ። ቤቱ አሁን እዚያ የሚሰሩ የነበሮች አበሾች ይቺ ልጅ ምን ይዛብን መጣች ነበር የሚሉት። ምክንያቱም ጥቁሮቹ በየቋንቋቸው እየጮሁ ነበር የሚያወሩት እና ቤቱን ቀውጢ ነው የሚያደርጉት። አሁን ከዚያ ሲያሰራ በመካከሉ ፍራንካ ነበረች አለቃ። ይቺ ሜፈር ያለችው ክልሷ ፍራንካ የምትባል ነበረች። እዚያ የሚሰሩት ፈረንጆች ክልሶች ናቸው። ብዙ አበሻም የለም። ከነሱ ጋር ነበር የምሰራውና አሁን በመጨረሻ እዚያ ወደ 5 ዓመት ሰርቻለሁ። ወደ 5 ዓመት ስሰራ እነዚህ አይሴማዎች ያው በደርግ ጊዜ ማለት ነው አይሴማ መጡ እኔ ጋር ተሰሩና አላቃቸውም። አንቺን ፈልገን ነው የመጣው አሉኝ። ለምን? እንዲህ ፀጉር ቤት ማሰልጠኛም አገልግሎትም ለመክፈት ስለምንፈልግ አንቺን ሰው ጠቁመን ነው የመጣ ነው አሉኝ። አይ እኔ ጥሩ ቦታ ነው ያለሁት ከዚህ አልወጣም አልኳቸው። እንዴ አልኳቸው። ተመላለሱ እንዴ አልኳቸው። 1 ዓመት ቆዩ ሳይከፍቱት። በዛን ጊዜ እንዳንቺ ያለ ባለሙያ የለም ከተማ ውስጥ። ያን ጊዜ ብዙም አይደለም፣ ደህና ፀጉር ቤትም ብዙ የለም። አሁን እኔ የምሰራበት የነበረው ሲጀመር ጀምሮ ደረጃ ነበረው፣ 1ኛ ደረጃ ነበረ። አሁን በአመቱ የተጠቆምነው አንቺ ጋር ነው እና መምጣት አለብሽ አሉኝ። አሁን በዙ ሲመላለሱብኝ እንትንም አደረብኝ፣ ፍራቻም ለመስል የደርግ ባለስልጣን ናቸው። አሁን በአመቱ መጡ። እስካሁን አልከፈትንም። መጋረጃ ነው የሰቀልን። መጋረጃ ብቻ ሰቅለው ነው ቁጭ ያሉት። አሁን እንዳልኩሽ ለባለቤቴም ስነግረው ፍቃደኛ አይደለም። በዚያ ላይ ደግሞ እኔም ፍራቻም አለብኝ። አሁን በቃ ልሞክረው ብዬ ከተወሰኑ ሰዎች ተመካከርኩና ልሞክረው በቃ ብዬ ይሻልኳቸው። አሁን ላለቀዬ እንዴት ብዬ ልንገራት? በጣም ነው የምንግባባው። ጥሩም ተከፋይ ነበርሽ። እንግዲህ የመጀመሪያው 160 ብር ነው። ከዛ በኋላ ስንት ሆነ ደሞዝሽ? ከዚያ ደሞዝ ሆኖ በፐርሰንት ነው በሰራሽው ፐርሰንት። በጣም ጥሩ ገቢ ነበረ። አዎ በፐርሰንት ነው። እና እዚያ ራስሽን ችለሽ እንትን ስለምትይ ለሀገር ውስጥ ገቢ እንትን አለሽ፣ ደሞዝ የተወሰነ ደሞዝ አለሽ። ሌላው ግን በፐርሰንት ነው። አሁን በመከራ በሰው ነገርኳት ላለቀዬ፣ በሰው ፈርቻት። ከዚያ መጣች ጠራችኝ። የማሳጅ ቤት ነበር እዚያ ጠራችኝና ወደሽው ነው እዚያ መሄድ አለችኝ። አይ እንደዚህም ችግርም ስላለ ልሞክር ብዬ ነው። እስቲ ደግሞ የመንግስትን ልሞክረው አልኳት። ከወደድሽው እሺ፣ ግን ባይስማማሽ 1 ቀን እንዳታሪ ቤትሽ ነው እንድትመለሽ አለች። በዚያ ተለያየን። ምን ቀን ነው እዚህ የጀመርኩት? አርብ ቀን የካቲት 25 1980 ዓመተ ምህረት የካቲት 25 መጣሁን። ጊዜ ስመጣ ካርቶን ሁሉ በቃ ነው የተቆለለው። እቃዎቹ በሙሉ በካርቶን ተቆልለዋል። ስትመጪ ግን ወደዚህ በደሞዝ ልትሰሪ ነው? በምን? ደሞዙ ጥሩ ነበር? ደሞዙ ጥሩ አይደለም እንዴ? ደሞዙማ በጣም ትንሽ ነው። ምን እንዳሉ ለሴቶች ነው። በአንድ እግሯ አቅሙ እኛ አለንሽ። እንዴት እንደሰበኩኝ ብቻ ልነግርሽ አልችልም። በጣም ነው የሰበኩኝ። እና ማሰልጠኛ ነው፣ ለሴቶች ነው። ሴቶች ከየክፍለ ሀገሩ መጥተው ተምረው በየሀገራቸው እንደዚህ አነስተኛ ኑሮ ያላቸው ተምረው በየሀገራቸው ሄደው እንደገና የራሳቸውን ስራ እንዲሰሩ ነው። እንደሱ ነው። የእርዳታ ነው። እንትኑን ፎቁን ራሱን አዳሪ ትምህርት ቤት ነው የምናደርገው። ስለዚህ አገልግሎትም አለ በአንድ መልኩ ብለው መዋቅሩ ወደ 5-6 መዋቅር ነው የሰሩት። ባልትና ቤት፣ ስፖርት ቤት፣ ምን ቤት ብለው ነው መዋቅሩን ያስቀመጡት። አሁን መጣሁኝ በካርቶን። አሁን ምን አሉኝ? ለማርች 8 ምረቃ እንድታደርሽ ያሉኝ። የካቲት ነው ወዲያው ለማርች? አዎ በ10 ቀን ልዩነት፣ በ15 ቀን። አርብ ነው የጀመርኩት፣ ማክሰኞ ነው በ25 ጀምሮ በ28 ነው አይደል ማርች። ለሱ እንድታደርሽ ያን ዕለት ይመረቃል አሉኝ። የሴቶች ቀን
አሁን ከዚያ እስከ ምሽቱ 4 ሰዓት 5 ሰዓት እያመሸሁኝ መኪና ይልካሉ። ከዚያ እሄዳለሁ ከባለቤቴ ጋር እየተጣላሁ ማታ ለምን አመሸሽ? አሁን ከዚያም ደረሰ። የሚገርምሽ ነገር እቃው ተገጣጥሞ ምን ብሎ ሁሉ ነገሩ ደረሰ። የዚያ ዕለት የሴቶች ባለስልጣኖች በሙሉ መተው መረቁት። በነገራችን ላይ ያቺ የሂልተን አለቃዬ አበባ ይዛልኝ ነው የመጣችው። ለኃላፊነትም አልቀጠሩኝም። በነገራችን ላይ የቀጠሩኝ ለሙያ ስራ ብቻ ነው። ኃላፊ ትሆኛለሽ አላሉኝም። ኃላፊ ትሆኛለሽ ቢሉኝ በፍጹም አላረገውም። አሁን እዚህ ስመጣ ሁሉንም ነው የቆለሉብኝ፣ ልነግርሽ አልችልም። ሁሉንም ኃላፊነቱንም የአገልግሎት ኃላፊነቱንም ጠቅላላ የድርጅቱንም ኃላፊነት ገንዘብ ቀን ተጠራቅሞ ማታ እኔ ነኝ ተረክቤ እኔ ጋር የምደረገው ሂሳብ ሹም የለ። በቃ 5 ሰራተኛ ተቀጠረ። ያን ዕለት ተመረቀ። ስራው ቀጠለ። ደንበኞች እንዴት ነበሩ? እንዴት ወደዚህ መጡ? እንዴ አወቋ እየተነገራቸው ነው። አንቺ እዚህ እንዳለሽ በቁጥር 20 30 40 እየተባለ ነው የሚሰራው፣ ቁጥር እየተሰጠ ጥቁሮቹ አበሻው ምንም ግልብጥ ብሎ መጣ። በጣም ብዙ ስልሽ የዚያን ጊዜ አገልግሎት በስንት ብር መሰለሽ እዚህ ቤት የሚሰራው? 6 ብር ታጥቦ መጠቅለል። ጊዜ ደጉ ግን 6ቱን ብር ብዙ ነበር። እኔ ሂልተን የምንሰራው 30 ብር 25 ብር ነው የምንሰራው። ማለት ኢንተርናሽናል ሆቴል ስለነበረ ነው። እና እዚህ ግን እነሱ 5 ነበር ያሉኝ፣ እኔ ነኝ 1 ብር የጨመርኩት በጉልበቴ። ያዋጣ ነበር። ጥሩ ነበር እንዴ! ጥሩ ነበር እንዴ! ህዝብ አይደለም ደግሞ። በጣም የሚገርመው እዚህ ቤት የነበሩ ደንበኞች ያኔ በደንብ ንቃተ ህሊናቸው የጎላ የተለያዩ ስልጣን ላይ የነበሩ ተማሪዎች፣ ኃላፊነት ላይ የነበሩ ናቸውና እነሱ ናቸው አብረው የዘለቁት። በነገራችን ላይ እኔ እዚያ ቤት የተማርኩባቸው ብታምኝም ባታምኝም እስካሁን አሉ የተወሰኑ ሰዎች እዚህ መተው የሚሰሩ። አርጅተው ይመጣሉ። በዛን ጊዜ የነበሩ በህይወትም የሌሉ አሉ። ምን አሉ በዚያን ጊዜ የነበሩ ከኔ ጋር እንትን ብሉና ቀጠለ። በዚህ አሁን ሁልጊዜ ሰው አምጡ ነው፣ አስተዳደር አምጡ፣ ሰራተኛ አምጡ፣ ጭቅጭቅ ከነሱ ጋር ቁልፍ ተረከቡኝ። አሁን በአመት ከ3 ወሩ አንድ አስተዳደር 4 ሰው ቀጠሩ። በአመት ከ3 ወር ድረስ እኔ ነኝ ሁሉንም የምሰራው። በአመት ከ3 ወር እቃ ግዢ፣ ስቶር ኪፐር፣ አስተዳደር፣ ካሸር ቀጠሩ። ዋናው ተቀጠረልኝ። ከዚያ እፎ ያልኩኝ። አንቺ የሙያ ስራሽንም እየሰራሽ ነው። የሙያ ስራማ ዋናው ነው እንዴ። እኔ እኮ አሁን ወይዘሮ አሰገደች ብዙ ነው ይባላሉ፣ የአይሴማ ዋናው የነበሩት። በ3 ወሩ ሰው ልከው ይቺ ልጅ በዚች ባጭር ጊዜ ውስጥ ምን ሆናለች? ሰውነቷ ተለውጧል። በእውነት ነው የምልሽ ብለው ላኮብኝ። እንዴ ምን ሆነሽ ነው ተብለሻል አሉ። እንዴ ልትገሉኝ እኮ ነው ያመጣችሁኝ፣ እንድሰራ አይደለም። እንደዚህ 24 ሰዓት እየሰራሁኝ ደግሞ ስራ ነው እንዴ የምሰራው አልኳቸው። ከዚያ በኋላ የገንዘቡን ማታ ከዚያ ከአይሴማ እየመጡ ማታ እንድትረከብ አደረጉልኝ። አንድ ቀለለልኝ። ከዚያ ከአመቱ በፊት ከዚያ በአመት ከ3 ወሩ ሰው አመጡ፣ ቀጠሩ። ከዚያ ይሄን ስንሰራ አሁን ኢህአዴግ መጣ፣ ደርግ ሄደ፣ ኢህአዴግ መጣ፣ ገቢ ቀነሰ። ችግር ነበረ። ገቢ ሲቀንስ አሁን በመዋቅር ላይ እንትኑ ተቀምጧል። ምንድነው ማሰልጠኛው አልተጀመረም እስከዚያ ድረስ። እነሱ ያው እንዳልኩሽ አዳሪ ትምህርት ቤት አድርገው በደንብ በበጀት በትልቁ ነው ሊጀምሩ የፈለጉትና አሁን እኛ ደግሞ እንደዚያ ስለሆነ የመጀመሪያ ስልጠና ኤስኦኤስ የሚባል ድርጅት ነበረ የህፃናት፣ አሁንም አለ። እነሱ መተው ጠየቁን፣ ልጆች አስተምሩልን ብለው የእርዳታ ልጆች። እሺ ብለን 10 ልጆች፣ ሙያው ካለሽ ምንም አይከብድሽም፣ ሙያው የሌለው ሰው ነው የሚከብደው። 10 ልጆች ተቀበልን። 5 ወር አሰለጠን። በ5 ወሩ እንትኑንም የፈቀዱልን ያን ጊዜ የሀገር ውስጥ ጉዳይ ሚኒስትር አቶ ዳዊት ወልደ ጊዮርጊስ ነበሩ።
እሳቸው ናቸው የፈቀዱልን ስልጠና። ዝም ብለሽ መጀመርም አችም በእሳቸው ስልጠና ነበር። እሳቸው የሀገር ውስጥ ጉዳይ ሚኒስቴር ስለነበሩ እሳቸው ፈቀዱልን። ስልጠናውም ሲመረቅ እሳቸው መተው መረቁልን እዚህ ቤት። ከዚያ ቀጥሎ ደግሞ ኤስኦኤስ ድርጅት እነሱ መጡ አሰልጥነውልን ሲሉ እነሱ 10 ልጆች ይዘው መጡ። ከግል 8 ልጆች ጨምረን 18 ልጅ አሁንም አስመረቅን። ከዚያ ሲል ማን ይቻለው? አዎ የመጀመሪያ ማሰልጠኛም ሆነ። አዎ በወረፋ ፀጉር መርጠን ነው የምንቀበለው። ለመሰልሽ ቀለም የበላው እሳት የበላው አንቀበልም። ትምህርቱ እርስ በርስ ስለሆነ እርስ በርስ ስለሚማሩ ያ ቀለም የበላውና ፐርሚ ያለው ትምህርቱ ሲያልቅ ፀጉሩ ያልቃል። ከትምህርቱ እኩል ፀጉሩ እንዳያልቅ አትቀበሉ። ያለ ናቹራል ፀጉር ብቻ ነው የምንቀበለው። ፀጉር እያየን እሱንም ፀጉር የምመርጠው እኔ ነኝ። አንድ ጊዜ እንዲያውም አንድ አባት ሊደበድበኝ ሁሉ ብዙ ተጋብዟል። ልጄን ለምን አልተቀበልሽም? ለምንድን ነበር እሱን የተውሽው? ልጁን አልቀበልም ያልሽው በፀጉሩ ነው? ፀጉሩ እንትን ነው በቀለም የተበላ ነው። ፀጉሯ በቀለም የተበላ ስለሆነ 1-2 የሳት ቢሰራ አለቀ፣ ፀጉሩ ያልቃል። በዚያ ምክንያት ለረጅም ጊዜ ምዝገባ መዝግበን ነበረ እንትን የምናስተምረው። 1 ክፍል ነበር የጀመርነው። ከዚያ 3 ክፍል ካፍቴሪያም ነበረ። ካፍቴሪያውን ዘግተን በአሳጥረን 3 ክፍል አደረግነው ላይ 1ኛ ፎቅ። ሙሉ እንትኑን አንቺ ነበርሽ የምታስተዳድሪው? በፊትማ ያው አሁን አስተዳደር መጣልኩሽ። ካስተዳደሩን በኋላ ሙሉ በእናንተ ስር ነበር። የኛ ነው እንትኑ በኋላ ነው ህንፃው በሙሉ የተመለሰው በኋላ ነው። ያው ኪራይ ቤቶች ይዞን ነበር። 1ኛ ፎቅና ይሄ ነው የነበረው። በኋላ ነው በኢህአዴግ ነው የተመለሰው። ዋናው ህንፃ ተወርሶ ነበር። አዎ ኪራይ ቤቶች ወርሶት ነበር። ያው ወይንሸትም እንደገለጸች አምባሳደር ታደለች ናት ተሟግታ ያስመለሰችው። እና ይሄ ሁሉ ሲሆን ላሳጥርልሽና 4-5 የበላይ አለቃ ተፈራርቆበታል። 4-5 የመጀመሪያ ያው አይሴማ ነበረ። አይሴማ ሲወድቅ ደግሞ የተሐድሶ የሚባል ነበረ። ተሐድሶ ማለት በመዘጋጃ ስር ነው። ጀነራሎች፣ ኮሎኔሎች፣ ይሄ ስብስቦች እነሱ ነበሩ የኛ የበላይ ኃላፊያችን። ከዚያ ቀጥሎ ደግሞ ሴቶች ጉዳይ የአዲስ አበባ መዘጋጃ ቤት ሴቶች ጉዳይ ነበሩ። በእነሱ ሁሉ ሰርተናል። መጨረሻ ያው አለቃ ሲፈራረቅ እኛ አለቃችን ከሞቱ በኋላ ነው ነበርኩ ኃላፊ ለተወሰነ ጊዜ። አሁንም በቁቁታ 1 ሰው አመጡልኝ፣ እሷም ሄደች። እንደገና ነው ነበርኩ 4-5 ጊዜ ብቻ ተተክቻለሁ። በጣም ነው የሚደንቀው ግን 50 ዓመት በሙያ ውስጥ በተለያዩ ኃላፊነቶች ውስጥ እና ከዚያ መጨረሻ ሴቶች ፌዴሬሽን ተረከበው። እኔ እንዳያስኩት ከሴቶች ፌዴሬሽን ሲመጡ ከገንዘብ ሚኒስቴር ደብዳቤ መጣልኝ፣ ለሴቶች ፌዴሬሽን አስረክቢ የሚል ደብዳቤ። አሁን በዚያ በደብዳቤ መሰረት ለሴቶች ፌዴሬሽን ተረከቡ። እነሱ እያሉ በዚያን ጊዜ ከሱ በፊት የኢትዮጵያ ሴቶች ልማት ፈንድ ነበረ። የኢትዮጵያ ሴቶች ልማት ፈንድ አምባሳደር ታደለች በያዘችው ሚኒስቴር በነበረች ጊዜ ከተሐድሶ በኋላ የኢትዮጵያ ሴቶች ልማት ፈንድ የሚለውን አምባሳደር ታደለች ናት ያቋቋመችው። በደንብ በአዋጅ ሲኤ ነበር ስብሰባው። እንዲያውም የዓለም ባንክ ምን ብዙ ህዝብ በተሰበሰበበት የኢትዮጵያ ሴቶች ልማት ፈንድ ብላ ስም ሰጠችው። የበላይ አስተዳደር ቀጠረች ምናለች። ከዚያ በኋላ ያው የመዘጋጃ ቤት ሴቶች ጉዳይ ነበሩ። ከዚያ ቀጥሎ እሷ ነበረች ዋናዋ። አሁን እንደዚህ እያለ ውስጡ ብዙ ነው መስዬ፣ ብዙ ነው፣ እውነት ነው፣ ብዙ ነው። ሄዳችሁ በቃ ይፍረስ ሲባል ይሄ የሴቶች ቤት ግን አዎ። እና አሁን እንዳልኩሽ ደብዳቤ መጣ፣ አስረከብኩኝ፣ ተረከቡ። አንድ ወንድ ወጣት ነበር አስተዳደር፣ እሱም በሆነ ምክንያት ለቀቀ። እሱ ሲለቅ እኔው ተተካው። መጨረሻ 12 ዓመት ነው የሰራሁት ሁሉንም ጠቅላላው የመጨረሻው ጊዜ። አሁን እሱ ተተካ። አሁን ስንሰራ እኔም ሁልጊዜ ደብዳቤ ጽፋለሁ፣ ሁልጊዜ ሄዳለሁ፣ አስተዳደር አምጡ፣ በቃ ጭቅጭቅ ነው።
ከሴቶች ፌዴሬሽን ጋር በጣም ነው የምንጨቃጨቀው። አሁን ልንዘጋው ነው። የእውነት ልንገርሽ መስዬ እኔ ደስ ነው ያለኝ። ይሄ ቤት ሊዘጋ ነው ሲባል 2008 ቆይ ልመጣልሽ ነው። 2008 ሰኔ 15 ጠሩኝ። ልንዘጋው ነው አሉኝ። ዝጉት ነው ያልኳቸው። ምክንያቱም በቃ አልተመቻቸውም፣ ስራው አልተመቻቸውም። አስተዳደርም ከአሁን በፊት የሚመጡት አስተዳደሮች እኔ ብቻ ነኝ እንጂ ሙያተኛ ሙያ ያለው ሰው ነው የሚፈልገው እኮ። ሙያው ትንሽ ሙያ ያለው ሰው ይፈልጋል። ለምን መሰለሽ? ብዙ ችግሮች ደርሰውበታል ከዚያ በፊት ሙያ የሌለው ሰው ስለሆነ ብዙ ችግሮች ነበሩት በውስጡ ያለፋቸው። አሁን ልንዘጋው ነው ሲሉ ዝጉት ነው ያልኳቸው እና ለሰራተኛውም ለተማሪውም ሄደሽ ንገሪ አሉኝ። እኔ አልናገርም፣ ራሳችሁ ተናገሩ። አሁን የነበረችው የበላላፊ ነይ እንሂድ አንቺ ተናገሪ አልኳት። መጣችና አስተዳደር የተወሰኑ አስተዳደሮችን አነጋገርሽ ልንዘጋው ነው አለ። እነሱም ምንም አልተከራከሩም፣ ዝም ነው ያሉት። ለምን ይዘጋል ምናምን ጥያቄ የለም። አሁን ተማሪ ጋር እንግባ አልኳት። ተማሪ ጋር ገባል። ተማሪ ጋር ስንገባ ሊዘጋ ነው በ2 ሳምንት ሰኔ 30 ልንዘጋው ነው አለቻቸው። ሳንጨርስ አዎ ሁሉም ተማሪ ከመቀመጫው ተነሳ። እኛማ አንሄድም፣ እኛ እኮ ጥሩ ትምህርት ቤት ተብሎ ገንዘባችንን ከፍለን ሰርቲፊኬት ልንወጣ ነው የመጣነው። በፍጹም ሳንጨርስ አንወጣ። አፈጠጡ። ምን ትበል? እንደገና ተመልሶ ቢሮ ሄድ። መቼ ነው የሚጨርሱት አለችኝ። አሁን የጀመሩት 2009 ታህሳስ 30 ነው የሚጨርሱት። በቃ ይጨርሱ፣ ከዚያ በኋላ እንዳትመዘግቡ አቁሙ፣ መቀበል አቁሙ ተባለ። ደረሰ ያ ታህሳስ 30። እያንዳንዱ ሰራተኛ የአገልግሎትም ስራ መፈለጊያም ሁሉንም አሟልተው ታህሳስ 30 አሰናበቱ። ተሰናበትን። እኔ ግን ስለ እውነት ልንገርሽ ደስተኛ ነበርኩኝ። ስለ ሰራተኛው አዝናለሁ። እኔ በመገላገሌ በጣም ደስተኛ ነበርኩኝ። ከዚያ በፊትም ሊዘጋ ነበር በ2000 ስንት ጊዜ በ97 ጊዜም እንዲሁ ሊዘጋ ነበር። እኔ ደስተኛ ነበርኩ። ግን ለሰራተኛው ሲባል እግዚአብሔር ማገዛ ኖርን። አሁን ደንበኞቹ በምንም አይነት ቀላል ጊዜ አይደለም። ለአመታት የነበሩ ደንበኞች እናንተን ማጣት አይችሉም። አዎ በፍጹም ቤት መዋል የለባቸውም ሙያተኞች። እና ኧረ እኛ ተከራክረናል፣ እንደማንሰራ እንሰራን በቃም ብለን ነበር። በፍጹም እኛም መሄጃ የለንም። እናንተስ በዚህ እድሜያችሁ እንዴት ነው የምትቀመጡት? ቁጭ ብላችሁ ምን ልትሆኑ ነው? ይህን ያላመት ሰርታችሁ የበለጠ ነው የምትደክሙት። መስራት አለባችሁ። እኔም በግል በጣም ብዙ ጨቅጭቀውኛል። እሺ አልኩኝ። እኔም እሺ እኛ ነን የምናዋጣው፣ የ6 ወር ቤት ኪራይ እንከፍላለን፣ ቤት ፈልጉ ምናምን ተባለ። ተፈለገ፣ ተጀመረ። እኔ እውነት ለመናገር በዚያን ጊዜ ደግሞ ውጭ ይሄን ነበረ። ከዚያ ሲሄድ በቃ ላለመመለስ ነው። በዚሁ ሙያ ነበር የምትሄጂው? አይደለም፣ እኔ ለራሴ ልጄ ጋር ነው የሄድኩት። አሁን ላለመመለስ በውስጤ ወስኛለሁ። ከዚሁ ለመራቅ ነው ወይስ ስራውን ልተው ጨርሶ? ስራውን ልተው ካሳንቺስ ልክ እንደተከራየን በ3ኛው ቀን ነው በስንተኛው ቀን ነው የሄድኩት። ሄድኩኝ፣ ላለመመለስ ወስኜ ነበረ። አሁን ስም ባልጠቅስም አንድ የትልቅ ድርጅት ባለቤት ቤት የመጣች ልጄን ሁሉ ምን ልታረጓት ነው ቤት ውስጥ አስቀምጣችሁ በእኔ ውጭ ብላ እሷ ናት ያስወጣችኝ እንጂ እኔ ልተወው ነበረ። ጨርሶ ልተው። ባለውለታሽ ነች ሲበዛ። የተሳሳተ ውሳኔ ነበር። ቀጠለችልኝ። እውነት ለሙያተኛ ሆኖ ቤት መቀመጥ። አዎ እድሜ ቀጠለችልኝ። ይኸው የካሳንቺሱን በፍጹም አልወደድኩትም ነበረ በእውነት ለመናገር። በቃ የሆነ ነገር ይሰማኝ ነበረ ካሳንቺስ። እዚህ ስንመጣ ግን የድሮ ቤቴን በቃ የራሴን ቤት ያገኘው ነው የመሰለኝ፣ የራሴን ቤት። እና አሁን እግዚአብሔር ይመስገን እኛም በስምምነት በሰላም ተከባብረን በደስታ እየሰራን ገበያ ኖረም አልኖረም እየሰራን ነው። ግን አሁን ገበያ ስናጣ ልንዘጋ ነው አለ። እንደሱማ አይሆንም። ይሄን የመሰለ ሙያተኛ
ገበያ አጣሁ ብሎ አይዘጋም። ለምን መሰለሽ ግን ብዙዎች እንዳላችሁ አያውቁም። ልክ ነሽ መስዬ። እኔ አሁን ብዙ ሰዎች ውጭ ሳገኝ የላችሁ እንዴ በቃ ዘጋችሁ ሲሉ ኧረ አልዘጋንም። የመጡ ሰዎች አሉ አልዘጋንም፣ ኧረ እንነግራለን ለብዙ ሰው እንዳልዘጋችሁ የሚሉ ሰዎች አሉ። አሁን ትልቁ ነገር አሁን ምን መሰለሽ፣ አሁን ገበያ የሚቀዘቀዘው በኮቪድ ጊዜ ነው። በኮቪድ ጊዜ እኛም የተወሰነ ቀን ዘጋን። ሰውም በየቦታውም ለመደ። ግማሹ ብዙሃኑ ውጭ ነው ያለው። ብዙዎቹ በህይወት የሉም። አሁን የድሮ ደንበኞቻችን በህይወት የሌሉ በጣም ብዙ አሉ። ውጭ የሄዱ በጣም ብዙ አሉ። ያው የተወሰኑትም የድሮዎቹ ይመጣሉ። ያው እንዳልኩሽ ደግሞ የጠፋንባቸውም አሉ። አሁን እንግዲህ ተመልሰን መተናል። ብትመጡልን ደስተኞች ነን። እንደ ድሮ እናስተናግዳለን። እውነት ነው፣ ቀላል አይደለም። እንግዲህ ያው ፀጉርሽ ራሱ እንዴት እንደምትንከባከቢው ማሳያ ነው። የሚገርም ነው ፀጉርሽ በእውነት ደህና ነው። ምንም አይ እንዲህ በተን እስቲ አድርጊው። እኔ በነገራችን ላይ እኔ ድሮ የተማርኩበት ቤት ፐርም ነው የጀመርኩት። በዚያን ጊዜ መቀባት የጀመርሽው? አዎ እስካሁን እቀባለሁ ፐርም። አዎ በእውነት ምንም አያደርግም። ለምን መሰለሽ ፐርም እንዳያያዙ ነው። በጥንቃቄ ከተቀባሽው፣ ኳሊቲ ፐርም ከተቀባሽ፣ ከመረጥሽ፣ ትሪት ካደረግሽው ምንም ሳይሆን ይኖራል። ስለዚህ እኔ እንዴት መሰለሽ የተቀባሁት ፀጉሬ በጣም ብዙ ነው እና ያስተማሩኝ እየጠቀለሉኝ አንድ ቀን አስቸገራቸው። የታጠበውን ፀጉር በጠቅላዩን ውልቅ አደረጉና ወይላስትሬት የሚባል ነበረ ድሮ፣ እሱን ነው የቀቡኝ። ወደ 4 ነው 5 የጨረሰው። ከዚያ በኋላ ቀጠልኩ። በጣም ይገርማል። አሁን ድረስ እየተቀባሽ ነው? እየተቀባሁ። እንግዲህ የአንድ ወቅት ፋሽን ይመስለኝ ነበር ፐርም። አይደለም አሉን ደንበኞች እኮ እስካሁን የሚያደርጉ ብዙ አሉ። እና ፐርም እንደ አያያዙ ነው። ከተያዘ ፐርም ጥሩ ነው የምለው እኔ። በጣም ነው የሚገርመው። ያኔ ግን ምን አይነት የፀጉር ፋሽኖች ነበሩ? አሁን ተመልሰው የመጡ አሉ አሁን ላይ? በፊት አንቺ ስራ ስትጀምር የነበሩ የጠፉ በመሃል አበጣጠሮች ሊሆኑ ይችላሉ፣ የፀጉር አሰራሮች። ያው መቼም በዛ ጊዜ ሂውማን ሄር የለም። ድሮ ብዙ ነገር አለ መስዬ። የድሮ ደንበኞች ስስ የሆነችው ፀጉር እንኳን ፊሊ የሚባል አለ። ያቺ ስስ ፀጉር ብን ብላ ትሰገሰግና ያቺው ትፈሸንና በፊሊ ይያዛል እንዳይበተን፣ ስስ ስለሆነ በፊሊ ዝንጥ ብለው ይሄዳሉ። የሚገርም ነው። መቼም ብዙ አይነት ነገር ነው በስራም አጋጣሚ የምታውቁት። አዎ እና ፍሸናም ያው ብዙ አልተለወጠም። የድሮ ስታይሎች አሁን ለምሳሌ ጋርሶ የሚባል አለ። ጋርሶ ምን ጊዜ የማይሽረው ነው፣ ጊዜ የማይለውጠው። ፍሬንችም እንደዚያው እና ደረጃ፣ እነዚህ ነገሮች እስካሁን አሉ። ድሮም አሉ፣ አሁንም አሉ። የፀጉር ጤና አጠባበቅ ላይ እንግዲህ እኔ ከ16 ከ17 ዓመት በፊት ነው አንቺንም ማውቀው። ለቃለ መጠይቅ ነው መጀመሪያ የተገናኘ ነውና እንዲህ የፀጉር ጤናን በተመለከተ በጣም ብዙ መልእክቶችን ማስተላለፈሽ ነበርና አሁን ደግሞ ዘመኑ በተለይ ከሂውማን ሄር ጋር ተያይዞ በጣም ብዙ ሰዎች ፀጉራቸው እየተነቀለ ነው የሚሰሩት ነገሮችና አሁን ከዚህ ጋር ምንድን ነው የምትመክሪያቸው? የፀጉርን ጤና ለመጠበቅ ያንቺ እንዳማረ በዚህ እድሜሽ ፀጉርሽ ባማረ ሁኔታ እንደተያዘ ነው እና ያለው እንዴት አድርገን ፀጉርን ጠብቅ? አዎ እንዳልኩሽ ነው። ቅቤን በተመለከተ ማደሩ አደጋ አለው። ለምን መሰለሽ? አሁን ድሮ በገጠር አካባቢ እንትን ምንድነው ስሙ ይሄ ጠፍር ምናምን የከብት ቆዳ ዘፍዝፈው ነው ባህር ውስጥ የሚያሹት ቶሎ እንትኑም ፀጉሩ እንዲላቀቅላቸው የሰውም ፀጉር በቅቤ ዘፍዝፈሽ ስታሳድሪው ቀዳዳዎቹ ይሰፋሉ። ቀዳዳ አላቸው የፀጉር የሚበሉበት ቀዳዳው አለ። ያ ሲዘፈዘፍ በቅባት ቀዳዳው ይሰፋል። ቀዳዳው በሰፋ ጊዜ ፀጉሩ ምን ያደርገዋል? ይለቀዋል። ዝም ብሎ ይለቀዋል እንጂ
ማደርና ቀን መቀባት አንድ አይደለም። ይሄንን በደንብ ተመልካቾችም በተለምዶ ፀጉራችንን ቅቤ ተቀብቻ አደርኩ ምናምን የሚለው ነገር እንደ ዘበት የምናወራው ነገር ነውና ጥሩም ነው የሚመስለን፣ ግን ጉዳቱ ነው። ለምሳሌ አሁን በገጠር አካባቢ ፀጉራቸውን አስራሉ ምንም ያልተነካ ነው፣ ለነሱ ምንም ላይላቸው ይችላል። የኛ የከተማው ግን ብዙ ነገር ያለው ነው። የተጎዳ ነው፣ ቀለም እናደርጋለን፣ ፐርም እናደርጋለን። እነዚህ ነገሮች ሁሉ አድርገን እንደገና ቅቤ ስናሳድርበት እንዳልኩሽ ነው፣ ቀዳዳዎቹ ይሰፋሉ። ሲርሱ ቀዳዳው ይሰፋል። አሁን እኮ የተመለጠን ሰው ቀዳዳውን ብታየው፣ ቀዳዳ ማለት የሚመጣው ሲርስ ቀዳዳዎቹ ጎለጎን ናቸው አይደል እንዴ? ሲሰፉ ይደባለቃሉ እነዚያ ቀዳዳዎች። ስለዚህ ቆዳችን ክፍተት ይፈጥራል። ሲደባለቁ ያን ጊዜ ፀጉሩን በቀላሉ ይለቁታል። የወንድን ፀጉር እስቲ መላጣን ፀጉር እስቲ ቀዳዳ አለው? ቀዳዳ የለውም። ቀዳዳዎቹ አንዱ ባንዱ ተደባልቀው ነው፣ ተገጣጥመው ነው። ልክ ያ ቀዳዳ ይገጠማል። እየሰፋ ቀዳዳው ጠፍቶ ልሙጥ ይሆናል። በጣም ይሄ ትልቅ ቁም ነገር ነው። ይሄንንም ተመልካቾች እንዲሰሙ ነው። ሌላስ መጠንቀቅ ያለባቸው የምታስተላልፊላቸው? ሌላ እንግዲህ መጠንቀቅ ያለባቸው ዋናው ነገር ፀጉር በንጽህና መያዝ ነው ትልቁ ነገር። ከሳምንት 10 ቀን በላይ ባለፈ የራሳችን ላብ ድርቀትም ሊሆን ይችላል፣ ላብም ሊሆን ይችላል። ያን ጊዜ ቀዳዳው እንዳልኩሽ ይጎዳል። ዋናው አሁን ከላይ የሚረግፈው ነገር አይደለም፣ ከስር ስሩ ነው እንትን ማለት ያለበት። መጠንቀቅ ያለብን ለስሩ ነው ዋናው ነገር። አሁን ከላይ ረግፎም ሊተካ ይችላል። ስሩ ግን ከተጎዳ ላይተካ ይችላል፣ አይተካም። እና አሉ ብዙ የረዘመ ይመስላል። አሁን ሲቆሽሽ ፀጉር ለምሳሌ ያህል ፀጉር ቤት ፓይስትራም ይሁን ካውያ ተሰርተን ከሳምንት በኋላ ያማረ ይመስለናል፣ የረዘመ ይመስለናል እና የማቆየት ነገሩ ይኖራል። አዎ ያን ጊዜ ነው ይኸውልሽ የቆሸሸው ፀጉር እንዳልኩሽ ቀዳዳው ይሞታል፣ ቀዳዳዎቹ ይጎዳሉ። ቆሽሿላ፣ እንደ ልብም አይተነፍሱም። ንጹህ ሲሆን እኮ ሲተነፍስ ነው ጥሩ ፀጉር የሚያበቅለው። ስለዚህ በመደበኛነት በስንት ቀን ፀጉር መታጠብ? ከ10 ቀን በላይ ባይቆዩ ጥሩ ነው። ቀን በቀን ወይም በ3 ቀንስ መታጠብ መጥፎ ነው? እሱ ደግሞ አደጋለሁ። እሱም ደግሞ የተፈጥሮ ቅባትሽን ነው የሚጨርሰው። ፀጉሩም ይደርቃል፣ ተፈጥሮ ቅባትሽም ያልቃል። እንደሱ አይደለም። እና ብዙ ጊዜ አሁን በቅባትም የሚያጅሉ አሉ። በቅባትም መታጀል አደጋ አለው ቆዳው ላይ። ጨቅ አድርጎ ቅባት ተቀብቶ፣ አዎ እንደሱ ተቀብቶ ብዙ ጊዜ መቆየት የለበትም። እንዳልኩሽ ነው ቀዳዳዎቹ ይሰፋሉ። ቀዳዳ ሰፋ ማለት ከዚያ በኋላ አሁን ለምሳሌ ወደ ገጠር ስትሄጂ እህል ዜጋ የሳሳ ነው ዜጋ ጥሩ ነው ምናምን እንደሚባለው ነው። እኛም ፀጉር ያ የሳሳ አሁን ያልዳበረ መሬት ነው አይደለ እንዴ? ስለዚህ የፀጉራችሁን ጤና ለመጠበቅ በአክብሮት ለመዋብ እንግዲህ ውበታችሁን ለመጠበቅ የውበት ሳሎን አሁንም አለ። እስጢፋኖስ ፊት ለፊት ስራ ላይ እንዳላችሁ የተመለከቱ ሰዎች በጣም የሚደሰቱ ይመስለኛል። በተለይ የድሮ ደንበኞቻችሁ የእውነት በጣም ነው ደስ የሚላቸው። በጣም ደስ ብሏቸው ነው። እኛም ራሱ ደንበኞች ሳይመስሉን፣ እኔ በበኩሌ ደንበኞች ሳይመስሉን ቤተሰቤ ነው የሚመስሉኝ። ስለ እውነት ነው የምልሽ። ለምን ቤተሰብ ሆነናል፣ ረጅም ዓመት ቤተሰብ ሆነናል እና እንደ ደንበኛም አይደለም የምንተያየው፣ እንደ ቤተሰብ ነው። ከወጣቱ ጋር አሁን ከአዳዲሱ ትውልድ ጋር የመገናኘት እድሉ ነበር? ብዙ አይደለም፣ እሱ እንኳን ብዙ አይደለም። የኛው ቤት እኮ የአዛውንቶች ቤት ነው የሚባለው። እንዴት መሰለሽ፣ አሁን አንድ የደንበኛችን ልጅ ቆይቷል፣ ቤቱ ሳይዘጋ ነው። እናቷ እዚህ ናት፣ አንደኛዋ ልጅ እዚህ ናት። አሁን ጓደኛዋ ለልጅቷ ትደውልላታለች፣ ስልኳን ከፍ አድርጋ ነው የምታወራ። የት ነሽ? እዚያ እስጢፋኖስ ፊት ለፊት ያለው ፀጉር ቤት፣ አዛውንቶቹ ቤት። የአዛውንቶች ክበብ ሆኗል ማለት ነው። እና የአዛውንቶች ቤት ነው የሚባለው የኛ የአዛውንቶች ቤት ነው። ታዲያ አዛውንት ጋር እኮ ሲመጣ ታሪክ፣ እውቀት ይቀመሳል። አገልግሎቱ ብቻ አይደለም እና የሚገኘው ነገርም ቀላል አይደለም። እውነት ነው። አሁን ደንበኞቻችን ራሱ እንደ እናንተ ስትዘጉ የት ነው የምንሄደው እኛ ነው የሚሉት። የት እንሄዳለን?
ነው የሚሉት። ሄደው የቀመሱም አሉ። ሄደው ሌላ ቦታም ተሰርተው አይ እንደዚህ አይደለም የሚሉ ደንበኞቻችን አሉ እውነቱን ለመናገር እና ትንሽ ብንቆይ እንደው በጣም እስከደከምን ድረስ ስራ ቢኖርና ብንቆይ ደስ ይለናል። እውነት አይ ስራ ወጥቶ ለመግባት በጣም ጥሩ ነው ይኖራልም። አሁን እንዳላችሁ የሚያውቁ ብዙ ወደዚህ ይመጣሉ። አዳዲስም በቃ አዛውንቶቹ ቤት እንደተባለውም በቃ አዛውንቶቹ ጋር ሄጄ በደንብ በፀጉር ስራ ከ50 ዓመት በላይ ልምድ ያላቸው ከ30 ዓመት በላይ ልምድ ያላቸው ባለሙያዎች ፀጉሬን ያስውቡልኝ ይንከባከቡልኝ ሲባል እኮ ጥቅሙ ለደንበኛው ነው ለእናንተ ብቻ ሳይሆን፣ ምክንያቱም በደንብ የፀጉሩን ባህሪ ምንነት ተረድቶ እንዲህ ብታደርጊ እንዲህ ቢሆን የሚለው ራሱ ምክር ተከፍሎ ማይገኝ ነው። እውነት ነው እሱ ልክ ነሽ። እኔ ከእንግሊዝ ሀገር ሁሉ እየመጡ አየር መንገድ የምትሰራ ከእንግሊዝ ሀገር መታ ነበር የምትቆረጥና ፐርም የምታደርገው ለፀጉሯ ስትል የምትመጣ ትኬት ነፃ ነው። የተጋነነ ሊመስል ይችላል ግን ይመስላል። ስለ እውነት ነው የምልሽ ይመስላል፣ መጋነን ይመስላል። የሚያውቁ ያውቃሉ። እና ነበሩ ብዙ ደንበኞቻችን ሆስቴሶች በጣም ብዙ ነበሩ። ከሂልተን ስመጣ በጣም በወረፋ ብዛት ነው እነሱ እንደውም የቀሩት። ምክንያቱም እነሱ ብዙ መጠበቅም አይችሉም። ቤቱ ደግሞ በጣም ብዙ ደንበኞች ነበሩት። በጣም በጣም ይሄ እኮ እንትን ተብሎ ነው። ይሄን እኮ ከፍለነው ነው እንጂ እኮ ሜዳ ነው የነበረው፣ ሜዳ ነው የነበረው። እና እኔ ራሱ በመጣው ጊዜ በጣም አስታውሳለሁ። አዎ በጣም ጥሩ። እንዴ የመንግስቱ ኃይለማርያም ባለቤት እዚሁ ነበር የምትሰራው። ሂልተን ሰራት ነበረ። ከዚያ ደግሞ እዚህ መጣች። ሌሎች ባለስልጣናትም ታዋቂ ሰዎችም የሚመጡ አሉ። ምናልባት ስማቸውን መጥቀስ ደስ ላይላቸው ይችላል። ስም አይጠቀስም። በጣም ብዙ ነበሩ። ብዙ ገጠመኞች፣ ብዙ አጋጣሚዎች ይኖራሉ። ግን አሁንም እንግዲህ እየሰሩ ስለሚገኙ ይህንን የምትመለከቱ በአቅራቢያም ያላችሁ ከየትኛውም ቦታ ላይ እንግዲህ ይሰራሉ። ከእሁድ እስከ እሁድ አቅም እድሜ ገደበን ሳይሉ ሙያቸውን ስራቸውን እየሰሩ ስለሆነ ቀላል አይደለም። ትልቅም እኮ ነው። 50 ዓመት በሙያው የቆየች ሴት ነች የሰራችኝ መባል ራሱ እኮ ቀላል አይደለም። ስለዚህ ተጠቀሙ ነው። ወይዘሮ አሰገድንም እንዲሁም ደግሞ ወይዘሮ ወይንሸትንም ታገኛላችሁ። ሌሎችም ባለሙያዎች አሉ። እልፌ ያለች በጣም ጎበዝ እልፌ ያለች፣ እርሻን አለች። እልፌ ስንት ከወይንሸት በኋላ ነው የመጣችው። ያው ከ30 ዓመት በላይ ነው እንግዲህ አሁንማ እንደሱ ነው 35 ዓመት ምናምን እንደሱ ነው። ስለዚህ እየተፈራረቁ አሁንም ደከመኝ ሰለቸኝ ሳይሉ እየሰሩ ነው ያሉት። ይሄ በጣም ለሴቶች ትልቅ ተምሳሌት ነው። ቤት መቀመጥ ምን ያህል ስራ ጡረታ ሲወጣ ምን ሲባል ቤት ይዋልና ድቅቅ ይባላል። ለዚህ በራሱ እንግዲህ አንቺ እድሜም ቀጠለችልኝ ያልሻት ሰው ባለውለታዬ ያልሻትም እንግዲህ እዚህ ደግሞ መተው እናንተንም ማገዝ ነው፣ በትክክል ደግሞ ፀጉራቸውንም መዋብ ነውና ተጠቀሙ ለማለት ነው። ለማንኛውም የኔ እንዴት ተዋበ የሚለውን ደግሞ እናያለን። እንፍታውና እንግዲህ ፀጉሩን ታጥቦ ሳይሰራ የነበረ ፍሪዝ ወደ ካስክ ፍሪዝ አድርገነዋል። እና ካስክ ፍሪዝ ጥቅሙ አንዱ ውሃ ፀጉር ይጎዳል፣ ውሃ ይበጣጥሳል። በካስክ ተሰርቶ በካስክ ብቻ በውሃ ከረል ፀጉሩ እንዳይጎዳ ያደርገዋል፣ ፀጉሩ እንዳይበጣጠስ ያደርጋል፣ እንዳይደርቅ ያደርጋል። እንዲለሰልስ ስለሚያደርገው ፀጉር ከለሰለሰ አይሰበርም። ፀጉር በምንም መንገድ ከደረቀ ይሰበራል። ስለዚህ ቀለም አንዱ ደግሞ የግድ ቀለም አንዱ ውበት ቢሆንም ለቀለሙ የሚያስፈልገው ነገር ደግሞ የሚያስፈልገውን ማድረግ ይኖርብናል። አንደኛ ቅባት በደንብ ይፈልጋል። የአበሻ ፀጉር ብዙ ፀጉር እንደው በተፈጥሮ ራሱ ዞማ ፀጉር ቅባት ያለው ፀጉር ካልሆነ በስተቀር ብዙ ፀጉር ቅባት ይፈልጋል። ስለዚህ እንደ ፀጉራችን አይነት እንደ ፀጉራችን አቅም ስለሆነ የምንጠቀመው ብዙዎቻችን ቅባት መጠቀም ይኖርብናል። ከትሪትመንቱ ሌላ ማለት ነው። ቆዳን ትሪትመንት ልናደርግ የምንቀባው ዘይት፣ የምንቀባው ቅቤ፣ ቅድም ያው እንደተገለጸው ብዙ የተለያየ ነገር ይኖራል። በአግባቡ የምንጠቀመው ይሆንና ከዛ ውጭ ግን ቅባት ከላይ ፀጉሩ ይፈልጋል እንዳይሰባበር። ፀጉር እጃችን ላይ ያስታውቃል እኮ ሲደርቅ። ቅባት ኖሮት ደግሞ ስንቀባው እጃችን ላይ ቅባት ሲቀባና ፀጉሩ ሲለሰልስ ያስታውቃል። ስለዚህ አሁን ለምሳሌ እዚህ ጋር አሁን ቅባት እየነካው እንዲች ፍሬዝ ማድረጋት ማመጣት አንደኛ ቅባቱ እንዲጠቅመው ነው። ሁለተኛ ከለሩን ወዙን ያመጣዋል። አዎ ወዝ ይሰጣል። አፈር አይመስልም። ውሃ ታጥበን እንዲሁ ስንቶ
ብዙ ጊዜ ፀጉር ይደርቃል። ስለዚህ ቅባት በብዛት ማድረግ ይኖርብናል። ቅባት በብዛት ስናደርግ ወዙን ባያመጣው ብዙም እንኳን እንደተሰራው ፀጉሩ ግን እንዳይጎዳ ያደርገዋል። ቅባት ስላለው ሲሰራ ቅባት ሲበዛ ይብለጨለጫል፣ ያስታውቃል። ግን በውሃ ብቻ ዝም ብሎ ከሆነና ካስክ ከሆነ ብዙ ቅባት መጠቀም እንችላለን። ስለዚህ ቅባት መጠቀም የትክክል ያበሻ ፀጉር በትክክል ይፈልጋል። ስለዚህ ቆዳ ማራስ ትሪት ማድረግና ከላይ ፀጉሩን መቀባት ይለያያል። ትሪት ስላደረኩት አያስፈልግም ብለን መተው የለብንም፣ መጠቀም ይኖርብናል ማለት ነው። ስለዚህ ለዚህ ስራ እኛ በዚህ ልምድ ያካበትን ቅድም ብዙ ጊዜ አዛውንቶች፣ ትልልቅ ሴቶች ብለን ስንል ነበር። ግን ወጣቶች በመካከል የሚመጡ ልጆች አሉ። በጣም በሚገርም ሁኔታ ይህንን ቤት ቢያውቁት፣ ይህንን ቤት ፀጉር እንዴት እንደምሰሩ ቢያውቁ ብዙ ሰዎች መጠቀም ያለባቸው እዚህ ነው ብለው የሚመጡ ልጆች አሉ። ይህም ሲባል ጭራሽ ምንም ወጣት አይመጣም ሳይሆን አሉን ልጆች ደንበኞች የሚመጡ በሹሩባ ብዙ የብርጓል የያዘቻቸው ደንበኞች አሉ፣ ይሰራሉ። እንደዚሁም ካስክ የሚገቡ የሚሰሩ ልጆች አሉ። ብዙም ባይባሉ እንደሌሎቹ አሉ። ግን ስላላወቁ መጥተው የሚሰሩት ልጆች በጣም ነው የሚያደንቁት እና ስላላወቁ እንጂ ቢያውቁ ኖሮ በሙሉ የከተማው ሴት እዚህ ይሰራ ነበር። ምክንያቱም ፀጉር እኛ መመለስ ነው የያዝነው፣ ፀጉር ማስተካከል ነው፣ ፀጉር እንዳያልቅ ማድረግ ነው እንጂ ፀጉር ለጊዜው አምሮ ተበጣጥሶ እንዲያልቅ አይደለም። ስለዚህ ነው ብዙውን ጊዜ አሁን ደንበኞቻችን ለመኖሩ ብቻ ሳይሆን በደንብ በትክክል ፀጉሩ እንደሚያዝም ስለሚያውቁ ስለሚገባቸው ነው። ሌላው እንግዲህ አንዱ ዓላማ አሁን እንዳልኩሽ ቅድም ኤዶም ይሄንን ነገር እንዲሄድ እንዲያድግ የምትፈልገው ለምንድን ነው? ለሰው ሳታስተላልፉ እናንተ ራሳችሁን ሳትተኩ ማለፍ የለባችሁ፣ መዘጋትም የለበትም። ግን የእናንተን እጅ ይዘው እንዲሄዱ የእናንተን እጅ እንዲያልፉ ከእናንተ ጋር አብረው ወጣቶች ተፈልገው መስራት መቻል አለባቸው ነው። ስለዚህ ሴቶቻችን እየመጣችሁ እየረዳችሁን እዚህ ገቢ የቤት ክራይ መክፈል እስከቻለን ጊዜ ድረስ አቅማችን እስከፈቀደ እንሰራለን። ሌሎች ወጣቶች ተማሪዎችንም እናስተምራለን። አብረን እየሰሩ የእኛን እጅ ፍላጎት ያላቸው መስራት የሚፈልጉ ቢመጡ ደስ ይለናል። አዎ መስራት ይፈልጉ። ገንዘብ ያው በተገኘ ሰዓት ማንም ሰው ሰርቶ ገንዘብ ማግኘት ይፈልጋል። ግን ሞር እውቀት መያዝ መቻል፣ እውቀቱን ከያዙት ገንዘቡ የትም መቼም ይመጣል። ስራው ከተሰራ እኮ ሰው አለ አይደል? ሰው ካለ ገንዘብ አለ። ስለዚህ በባለሙያም ደረጃ አብረን ሼር ብናረግ ብንሰራ ብሎ የሚፈልግ ሰው ቢኖር ከተስማማን መስራት መቀጠል እንችላለን። ስለዚህ አሁን ይሄ ፀጉር ቅድም ከቅባቱ በፊትና ከቅዳሙ በኋላ ትመልከተው። እሺ ልዩነት አለው አይደል? ቅባት ስለዚህ አስፈላጊነቱ እዚህ ጋር እየታየ ነው። ቅባት አስፈላጊ ነገር ነው እና አድራሻችን እስጢፋኖስ ፊት ለፊት እስጢፋኖስ ፊት ለፊት ያሉት ጎጆዎች እነ ቪሌጅ ካፌ፣ ስቴሽነሪ፣ ኩራዝ መጽሐፍት ቤት እነሱ ያሉበት ቦታ ላይ ከጀርባው ያለው ህንፃ ውስጥ ነው የሚገኘው። አሁን ደግሞ ከጀርባችን በጣም በወንዝ ልማት ምክንያት ያማረና የተዋበ ሆኗል። ስትመጡ ቤታችን ገንዘቡ ሲገባ እናሰፋዋለን፣ እናስፋፋዋለን፣ እንደነበረ እናደርገዋለን። ስለዚህ ወዳጆቻችን እንድትመጡ እንጋብዛችኋለን። እባካችሁ እናንተም ተሰሩልን፣ እኛም እስካለን እናገልግላችሁ። እንዳልነው ደግሞ ወጣቶቻችንን ለማስተማር ትንሽ እድል እንስጣቸው። እኛን እጃችንን ለሰው አስረክበን ለመተላለፍ ለማሳለፍ እንፈልጋለን። ይሄው ነው ውበት። ይሄንን ይመስላል ውበት። እውነት ነው። መሲን ያላችሁ የኢንፎ ደንበኞች በሙሉ እንድናገኛችሁ እንጋብዛለን። እንድትመጡ እባካችሁ። ስልክሽን ንገሪያቸው። 0911 86 26 05 ብላችሁ ብትደውሉ ታገኙናላችሁ። ያለን የነበርን ወይዘሮ አሰገደች ደስታ፣ ወይዘሮ ይንሸት ደምሴ፣ ወይዘሮ እልፍነሽ በላቸው፣ ወይዘሮ ሪሻን መሐሪ እንዲሁም ወይዘሮ የብርጓል ይመር ተማሪያችን የነበረች አሁን ብቁ ባለሙያ የሆነች ጎበዝ የሹሩባ ባለሙያ እና እንዲሁም ጠቅላላ እውቀት። ምክንያቱም ሙያዋ የራሷ ሆኖ ተጨማሪ የእኛን እጅ ይዛ ዛሬ ምስር በጣም ብዙ ደንበኞች አንድ የተካናት ልጅ የምንላት እሷን ነው። እሷን ተክተናል። እሷም ከእናንተ አልለይም ብላ ነው እንግዲህ አብራ ያለችው። ስለዚህ ብቅ በሉ እስጢፋኖስ ጋብዘናቸዋል። ፀጉራችሁን ጤናማና ውብ የምታደርጉበት በተፈጥሯችሁ ፀጉራችሁ የምትዋቡበትና የምትንከባከቡበት ቦታ ነው ውበት የውበት ሳሎን። ስለዚህ እንግዲህ በተጠቀሰው ቁጥር ደውሉ።
ከነኚህ አንጋፋ ሙያተኞች ጋር እንግዲህ የአገልግሎቱ ተጠቃሚ ሁኑ ላለው ለነበረን ጊዜ በጣም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ